ለኢየሱስ ነው ያወራን ያለነው ኧረ እኔም አልቀየርኩም እኔም ስለ ርዕሱ ከርዕሱ መቼ ወጣው ባይዘው 571 ሰው እየሰማን ነውና ምንም ምን መሳቀቅበት ትምህርት የለም እዚህ ላይ እሺ ይሄው እሺ በዚህ ክፍል መሰረት ይሄው በየትኛው በዚህ ክፍል መሰረት የሚያማልደው ማን ነው ኢየሱስ ክርስቶስ ኢየሱስ አሁን ባነበብነው ከመሰረት የሚያማልደው አስሬ ጻፍኩ ከላይ እኮ ጽፈዋል ኢየሱስ ብለህ እኮ ጽፈዋል አንድ ብራዘር የሚያማልደው ማን ነው ኢየሱስ ሊቀ ካህኑ ማን ነው ኢየሱስ በደሙ ይሄው ጽፈዋል እኮ ሁለተኛ ጽፈዋል ለዚህ ብለህ ትለፋለህ አንዴ ይሄው የሚያማልደው በዚህ ክፍል ለምን አጨርሰውም ግን ዳንዬ እዚህ ላይ ሊቀ ካህን አልክ አረ ብራዘር አንዴ የሚያማልደው ማን ነው ኢየሱስ እሺ የሚያማልድ ሊቀ ካህኑ ማን ነው ኢየሱስ አንዴ አትደረብ ብራዘር የሚያማልድ ምልጃን የሚፈጽም የትኛውም አካል ምን ተብሎ ይጠራል አማላጅ ተብሎ ይጠራል ስለዚህ ቅድም ባነበብከው መሰረት ሰዎች አማላጅ ናቸው ማለት ይሄን ተቀበለዋል ይሄን ቃል ስለ ሰው ደግሞ እንመጣለን ለሰዎች አንዴ ብራዘር አይ እንመጣለን ሳይሆን እየጨረስ ነው እየቋጨን ነው መጀመሪያ ስለ ኢየሱስ እንጨርሰው ጨርሰን ከዛ ወደ ፈለከው ፖይንት እንሄዳለን ችግሩ እኮ ሳልጨርስ ታስወጣኛለህ ችግሩ እኮ የምታመልጥበትን እያሸሸ እሺ ወዳጄ አይዞ ታስወጣኛለህ እኮ ችግሩ አረ ብራዘር ባስወጣ እስካሁን አስወጣ ነበር ብራዘር ይሄው ስለዚህ አማላጅ የሚሆን አካል ማለት ምን ማለት ነው ስለ የሚማልድ የትኛውም አካል አማላጅ ተብሎ ይጠራል አማላጅ ስንል የሚለምን ማለታችን ነው ግን አንዴ ስለሱ ያወራናል ስለ አማላጅ ቃል ነው ያወራናል ስለዚህ በደም ኦርቶዶክሲያን አንዴ ብራዘር ፕሊዝ የትኛውም የሚማልድ አካል መልጃን የሚፈጽም የትኛውም አካል ምን ተብሎ ይጠራል አማላጅ ተብሎ ይጠራል ስለዚህ ለኢየሱስም ለሰውም አማላጅ ነው የምንለው አንዴ ብራዘር በዕብራውያን ምዕራፍ 7 ቁጥር 28 ምዕራፍ 7 ቁጥር 25 24 እና 25 ላይ የተገለጸው አማላጅ የተባለው አካል ማን ነው የሚማልደው አካል ማን ነው ተብሎ ሲጠራ ማን አለን ኢየሱስ ስለዚህ የትኛውም የሚማልድ አካል ምን ተብሎ ይጠራል አማላጅ ተብሎ ይጠራል አለቀ ስለዚህ አሁን ይሄ ያንተ ሐሳብ ነው አይደለ የመጽሐፍ ቅዱስን ሐሳብ ደግሞ እናንብበው ደግሞ አይዞ ወዳጄ ዳኒ እኔ እግዚአብሔር ምስክሬ ነው በተረጋጋ መንፈስ ነው ማለት ቃሉ ደግሞ እሺ ቆይ አንተ አሁን የሚማልደው አካል አማላጅ ነው ብለህ ደምደምክ አይደለ ቃሉ ደግሞ ይፍረደና አውጣው በተረጋጋ መንፈስ ነው ያወራው እሺ ቃሉን ደግሞ አውጣውና ቃሉ ይዳኝ አበቃሉ እሺ በቃሉ ማሳይ እሺ አውጣውሽ ሶ የትኛውም የሚማልድ አካል ምን ተብሎ ይጠራል አማላጅ ተብሎ ይጠራል አለቀ ማስረጃ አለ አዎ ማስረጃ አለን ይሄው እሺ በጣም ናይስ አንጻር ነኝ ናይስ እሺ እኔ ነኝ ማነበው ዳንዬ ይቅርታ አድርግልኝና ስለነሱ አንዴ ስሜት ያቱ እኔ ነኝ ማነበው እኔ ነኝ ኤክስፕሌን ማድረገው በቃ አለቀ ይሄ ከዚህ እሺ አንብበው አንተሽ እሺ በደንብ ይሰማ እሺ ከቁጥር 23 እንደውም ጀምረዋል 22 ማርገው ችግር የለውም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው እርሱ ግን ማን የናዝሬቱ ኢየሱስ ክርስቶስ ለዘላለም እባክህ አንዴ ኤልያስ አንዴ ታወራለህ ሰማል አንዴ እና አትደረባው ሚውት ብቻ አድርግ አንተ መስማት ብቻ እርሱ ግን ማን ኢየሱስ ክርስቶስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው የማይለወጥ ምን አለው ጨርሶ ዳንዬ ማብራራት ውስጥ እንዳገባ ቃሉ ይዳኘና የተባባለው እባክህን ወዳጄ እባክህ እሺ እንዳታስወጣኝ ለማመጥ እንጂ አይዞ እስካሁን አስወጣ ነበር ብራዘር ሳትን ለማመጥ ያንተ ማብራራት ቃሉ ግን በቂ አይደለም ዳንዬ አይዞ ወዳጄ ብራዘር መበርታት ነው ያለበት አብሽር ማን እንደበረታ እግዚአብሔር ያውቀዋል እስካሁን ሚውት አላረክም ብራዘር ታውቀዋል ሚውት አርጋል አልከኝም እኮ ዳንዬ እስካሁን ቆየው ብራዘር ሚውት አርጋል እግዚአብሔር ምስክሬ ነው አላልከኝም እስካሁን ኧረ እባክህ በእውነት እሺ ሚውት ተሳሳት ኮሜንት ላይ ይንገሩኝ እሺ አደርጋለሁ አይዞ ብራዘር ግን ቃሉን አንብበው ብራዘር አይዞ ሚውት ታረጋለህ ወዳጅ
ቴንክ ዩ ምን አለው የማይለወጥ ክህነት አለው ክህነቱ አይለወጥ የማይለወጥ ምን አለው ክህነት አለው ማን ይሄ ሊቀ ካህን አሁን ሌሎቹ አይኖሩም ከዚህ በኋላ ያለው ሊቀ ካህን ማን ነው ኢየሱስ አይለወጥም ክህነቱ እንቀጥል ኦኬ በማይለወጥ ክህነት ውስጥ በዚህ በማይለወጠው ክህነት ውስጥ ስራው ምንድነው ነው ምንድነው በማይለወጥ ክህነት ውስጥ ስራው ምንድነው ጥያቄው ይሄ ይሄው ስለ እነርሱ ሊያማልድ ዘወትር በህይወት ይኖራልና ይሄው ቃሉ ስለዚህ ደግሞ ስለየትኛው ዘወትር ስለሚያማልዳቸው ስለዚህ ደግሞ እኮ ነው የሚለው ስለየትኛው ጉዳይ ዘወትር ስለሚያማልዳቸው በእርሱ በማን በዚህ ሊቀ ካህን ዘወትር ስለሚያማልዳቸው በማን በዚህ ሊቀ ካህን ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል በምን ምክንያት ነው የሚያድናቸው ስለዚህ ደግሞ የተባለለት ሪዝን የኢየሱስ ምልጃ ነው ሌላ ሐሳብ አለ በፍጹም የለም ኤልያስ ምን ታረጋል እዚህ ጋር ሊያድናቸው የሚልሽ እሺ አይ ሊያድናቸው አረ ብራዘር ምን ታረጋ አሁንም እያወራ ነው ብራዘር ያወራ ቁርኮል ታስወጣይ ስለሆነ ነው አረ ያወራ ነው ብራዘር ብራዘር ሚውተር ቴንክ ዩ የመዳኑ ምክንያት ምንድነው ካልን ዘወትር ስለነሱ የሚያማልድ ሊቀ ካህን ስላላቸው መዳኑ የመጣው ስለዚህ ደግሞ ነው ስለዚህ ደግሞ የተባለው ማን ነው የኢየሱስ ምልጃው የመዳኑ የመጣው because of ምንድነው ምልጃ የትኛውም አካል የሚያማልድ አካል ምንድነው እሱ ሊያማልድ የሚችል አካል ምን ተብሎ ነው የሚጠራው አማላጅ አለቀ ይሄው ነው ከዚህ ውጪ ሌላ ማስረጃ ካለ ተሞግተኛለ ማለት ነው እሺ ዳንዬ ቴንክ ዩ ሚውት አድርገን የሰማው እሺ እዚህ በዚህ ቃል መሰረት ማለት ነው የሚያድናቸው ማን ነው በምልጃው ምክንያት ሊቀ ካህናቸው አዳኙ ማን ነው እዚህ ላይ በምልጃው ምክንያት ሊቀ ካህናቸው እሺ የብሉይ ኪዳን ካህናት ሊቀ ክህነታቸው ምንድነው የሚያቀርቡት የደም ነው ደም እንስሳቶች እሺ ኢየሱስ ክርስቶስ የራሱን ደም ስለዚህ እለት የራሱን ደም ያቀርባል አንዴ የተፈጸመው ብራዘር የክርስቶስ ኢየሱስ ደም ስለዚህ ዛሬ ኢየሱስ ክርስቶስ ያቀርባል ብለን የምናስበውን ሊያማልዳቸው ብለህ የገለጽክበት መንገድ በየቀኑ ደሙን ያቀርባል ማለት ነው ወይስ ምን ማለት ነው ብራዘር የክርስቶስ ኢየሱስ ደም አንዴ የፈሰሰው ደም አሁንም ትኩስ ነው ሁሌ ኦኬ አሁን ባነበብከው መሰረት አማላጅም አዳኝም አድርገህ ነው የገለጽከው ማለት ነው በቁጥር 25 መሰረት በቁጥር 25 መሰረት ኢየሱስ ክርስቶስ የሚያድነው እዚህ ጋር የተገለጸው ሊቀ ካህን አማላጅም ይሆናል አዳኝም ይሆናል ነው አረ ብራዘር እሺ ነው ብራዘር በደንብ ስማ እዚህ ክፍል ላይ የተገለጸው ሊቀ ካህን የሚያድን ተብሎ የተገለጸበት ምክንያት ከምልጃው የተነሳ ነው ስለዚህ ክፍል መታወራ ኮን እሺ ቅድም ደግሞ ምልጃን ስተረጉመው አንዱ ወደ ሌላ የሚያቀርብ ነው ብለሃል አይደል ኢየሱስ ክርስቶስ ወደ ሌላ የሚያቀርበው ነገር አለ ብራዘር ወይ ወደ አብ ወይ ወደ መንፈስ ቅዱስ የሚያቀርበው ነገር አለ ወይስ ራሱ ነው ዲሳይድ የሚያደርገው
ኢየሱስ መካከለኛ ነው። ይሄው ላሳይ እግዚአብሔር ቃል አንፃር። ቆይ አረ ወደ ሌላ ሐሳብ እንዳትዳዲ ኖ ዲ ተመለሰልህ በዚህ አልተመለሰም። ለዛ እኮ ተመለሰልህ ገና እኮ ላወራ እኮ ነው ሳይመለስ በዚህ ቃል መሰረት ኢየሱስ ክርስቶስ አማላጅም ነው አዳኝም ነው እያልከኝ ነው? አይዞህ ብራዘር አይዞህ ምንድናት ጠየቀኝ እኮ የቀደሙ ጥያቄ ሲመለስ ነው ይላል። እሺ በዚህ ቃል መሰረት ኢየሱስ ክርስቶስ አማላጅም አዳኝም ነው? እሱ አይደለም የጠየቀኝ ብራዘር የጠየቀኝ ይሄ ሊቀ ካህን ራሱ ነው ወይስ የሚያድነው ወይስ አማላጅ ነው ከሌላ ጋር ማን ነው የሚያቀርበው ነው ያልከው። እሱን የጠየቀው እሱን ነው የምናወራው። ይሄው እሺ ይሄው ኢየሱስ ክርስቶስ ሊቀ ካህን ነው ብለን ስናወራ በእግዚአብሔርና በሰው መካከል በማንና በማን መካከል ይላል እንደዛ ቃሉ? ይላል። አሁን እዚህ ጋር ያለው ቃል እንደዛ ይላል ወይስ ወደ ሌላ ሐሳብ ይደል? ራሱ ላይ ይላል አሳያለሁ። ለምን ከዚህ ሐሳብ ወጣ ዳኒ? ከዚህ ቃል አትወጣ። ቃሉ ላይ ብቻ ልመለስልህ። እሺ እዚሁ ጋር ተመስርተ ሌላ ቦታ ላይ አልሄድልህ። እዚሁ ጋር ላሳይ ችግር የለም። የአምላኬ ቃል ይሄው ክብር ለጌታ ይሁን። ያ ክርስቲያኖች ይሄው በደም ስሙ። ኦኬ እሺ በጣም የሚገርም ቃል ነው ባይዘው። ይሄው እንደዚህ ይላል በእርሱ በማን ወገኖች ጻፉ በሚያማልደው ሊቀ ካህን ወደ ማን የሚመጡትን ወደ እግዚአብሔር የሚመጡትን አሜን ነው። ወደ ማን የሚመጡትን ወደ እግዚአብሔር የሚመጡትን በማን አማካኝነት ሊቀ ካህናቸው በሆነው በክርስቶስ ኢየሱስ በሚያማልደው በክርስቶስ ኢየሱስ የሚመጡትን እዚህ ጋር ማን ነው እሱ መንገድ የሆነው አማላጅ የሆነው ሊቀ ካህን የሆነው ማን ነው? የናዝሬቱ ኢየሱስ ክርስቶስ። ወደ ማን የሚቀርቡትን ወደ እግዚአብሔር የሚመጡትን ተመለሰልህ ኖ ሐሳቡን ራሱ አሁን ለምሳሌ ወደ እግዚአብሔር ስትል አንተ ወደ እግዚአብሔር አብ ማለት ነው አይደል? ሌላ ጥያቄ አለ። በዚህ ሐሳብ መሰረት ሌላ ጥያቄ ወደ እግዚአብሔር የሚመጡትን ስትል ወደ እግዚአብሔር አብ ማለት ነው። ሌላ ጥያቄ አትሰማም እኮ ችግሩ እኮ አትሰማም። አሁን ሌላ ጥያቄ ነው። ወደ እግዚአብሔር የሚለውን ሌላ ጥያቄ አለ ወይ ብለኸኝ እኮ እየጠየቅኩ ነው እኮ። ሌላ ጥያቄ ተመለሰልህ ወይ? አየህ አይደለ? ግን ሊያማልድ የሚለው ግን ቤዛነቱን ነው አይደለ? አንደርስታንድ አድርገህ ወደ እግዚአብሔር ያልከው የቀደሙ ተመለሰልህ ወይ ብራዘር? እየመለስከው አይደለም። ሊያማልድ ያለውን ነገር አልተመለሰም ማለት ነው። እሺ ወደ ማን እንደሚያማልድ ይሄው ላሳያ። እሺ ሊቀ ካህን የተባለው ማን ነው? እግዚአብሔር ነው ወይስ ኢየሱስ ክርስቶስ ነው? ሊቀ ካህናችንማ ኢየሱስ ክርስቶስ ነው። እግዚአብሔር አይደለም ማለት ነው አይደል? እግዚአብሔር ብሎ ሲገልጸው ኢየሱስ ክርስቶስ እግዚአብሔር እንደሆነ ታምናለህ አይደለ? በዚህ ቃል መሰረት ወደ እግዚአብሔር አብ ለማለት አድርገህ ነው አይደል አንተ ሐሳቡን የተረዳኸው? እሺ እየጠየቅኩ ነው ያለሁት። አሁን መጨረሻ አይተኝ እኔ ስጠይቅ ብራዘር ያንተ ሐሳብ ነው እየጠየቅኩኝ ያለሁት። ሊቀ ካህኑ የሚያደርሰን ወደ ማን ነው? ወደ እግዚአብሔር አብ፣ ወደ እግዚአብሔር መንፈስ ቅዱስ። ወደ ማን? ወደ እግዚአብሔር። ወደ እግዚአብሔር አብ፣ ወደ እግዚአብሔር መንፈስ ቅዱስ። በዚህ ክፍል መሰረት አድራሹ ማን ነው? አማላጁ ማን ነው? ወይ ሊያማልድ የሚችል አማላጅ አይልም እኮ። ችግሩ እኮ አንተ ያልተጻፈ ነው የምታነበው። ሊያማልድ የሚለውን ዲክሽነሪው ላይ ለኢየሱስ ሲሆን ግን ቤዛነቱ ነው ብለሃል እኮ። ወደኋላ አንመለስም ብራዘር፣ እዚሁ ጋር ነኝ ያለሁት። ሊያማልድ የሚችለው ሊቀ ካህን ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። ምክንያቱም የሰው ልጅ በሙሉ ኢየሱስን ሳያውቅ ወደ አብ መቅረብ አይችልም፣ ወደ መንፈስ ቅዱስ መቅረብ አይችልም። አንዴ ወዳጄ ይሄ ሊቀ ካህን ወደ ማን ነው የሚያቀርበው? ወደ እግዚአብሔር አብ፣ ወደ እግዚአብሔር መንፈስ ቅዱስ። ወደ እግዚአብሔር አይደል? አይደል ወዳጄ? ትክክል። ትክክል ካልከን ስለዚህ እዚህ ክፍል ላይ ጨረስነው ማለት ነው የቅድሙን ጥያቄህን።
አልጨረስነውም። አንተ እኮ በአማላጅነት እስካሁን እሺ ቆይ ዳኒ በደንደሚያውን እንድንደመድመው ማለት ነው። ላሳይ ቆይ ብራዘር ካልጨረስነው ላሳይ ይሄው አጅመ ማለት የሚለውን ዲክሽነሪ አምጥተህ ለሰው ሲሆን እንደዚህ ነው ለኢየሱስ ሲሆን ግን እንደዚህ ነው ብለህ እኮ ከፋፍለህ አልከፋፍለኸውም ከፋፍለኸዋል። አይዞ ቆይ ኤሊ አብሽር ይሄው እሺ ቆይ ግን ቆይ አረ ብራዘር ያልተመለሰልህ ጥያቄ አለ እኮ ላስታውስ ብራዘር እያስታወስን እንመልስ እንጂ ይሄው በምልጃው ይላል አው ይሄው በምልጃው የሚለው ምንድነው? የሚያማልደው አካል ምልጃው ይባላልታል። በጣም ሲምፕል እኮ ነው ብራዘር። በቤዛነቱ ማለት ነው አይደለ? አይደለም በምልጃው ብራዘር። በቤዛነቱ አይደለም ታዲያ? ክርስቶስ ኢየሱስ በቤዛነቱ ነው የሚያማልደው። አው ስለሱ ነው እያወራን ያለነው። በምልጃው ስትል አንተ በቤዛነቱ ማለት ነው ማለት ነው። ልመና የምትለው አንተ ነው። ኦርቶዶክስ ናት እናሳያለን። አሁን እሱ ልመና የምትለው ኦርቶዶክስ ናት። አሁን እኛ ቅድም ቀበለዋለሁ ለሰው ብለህ አላብራራህም እንዴ አንተ? ስለ ቤዛነቱ ነው እያወራን ያለነው። ስለ ኢየሱስ ነው እያወራን ያለነው። ኤልዬ ናይስ በቃ እንደዚህ ከሆነ እንግባባለን። ሊያማልድ የሚለው ስለ ቤዛነቱ ነው የምታወራው። ስለዚህ የሚያማልደው የክርስቶስ ኢየሱስ ቤዛነትን ስራ ነው እያወራን ያለነው። ስለዚህ ይሄ ቤዛነቱ ናይስ ይሄ ሊቀ ካህን ምንድነው እሱ ካልከን አማላጅ ወይ ደግሞ ምልጃን የሚፈጽም አካል ማለት ምልጃን የሚፈጽም የሚያደርግ ማለት ቅድም ቤዛነትን የፈጸመ ማለት ነው አይደል? ምልጃን የሚያደርግ ስትል አረ ብራት እኔ ላውራ ግድ የለም አንተ ብቻ ቃሉን እኮ ካልተጻፈው አንግል ስታወራ አንተ ወደ ራስ ትርጉም እየሄድክ ስለሆነ እኮ ነው። አሁን ምልጃን የሚያቀርበው ስትል ቤዛነቱን የፈጸመው ማለት ነው። ሚዩት ማድረግ ነው ያለበት። ኖ ተረዳኛ ለመረዳዳት አይደል ነው ምልጃን የሚያደርገው ስትል ቤዛነቱን የፈጸመው ማለት ነው ወይ ነው ችግሩ እኮ አሁን በቤዛነቱ ትልና ወደ አማላጅ ትገባለህ። አንዴ ይሄው የክርስቶስ ኢየሱስ ምልጃ ግን በምንድነው አንደኛ አይነበብም ለኛ ማስነበብ እንዳኔ ወራጅ ይሄው ላነብልህ ነው። ይሄው ከመጀመሪያው ጀምር እንጂ ወንድማ የመጀመሪያው ከኢየሱስ ከሚለው በፊት ያታውን በጣም ያደከምክ ነው ሰው ብራዘር። ካላስቸገርኩ ከመጀመሪያው ብትጀምርልኝ ብዬ አንዴ ብራዘር የክርስቶስ ኢየሱስ ምልጃ ግን እንደኛ ልመና አይደለም። ምክንያቱም አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ምዕመናንን ፍጹም ደህንነት አስገኝቷልና የክርስቶስ ኢየሱስ ምልጃን ሳውራልህ ከዚህ በኋላ ማለት ነው ልመና ብለህ ተሳስተህ እንዳታወራ። ግን ኤርሚያስ እኮ ብሏል እንደ ድንገት ሆኖ ገብቷልና ኤርሚያስ ግን ይለምናል ቃሉ ይላል ብሏል ከዚህ በፊት። አይዞህ ወዳጅ ቆይ አንዴ አላለም ወንድምነት ያወራህና እግዚአብሔር ምስክሬ ነው ብሏል። ዛሬና ያሳድረኝ አትቀይር። አንዴ ተረዳ ካላለ ደግሞ ራሱ አላልኩም ማለት ይችላል። አሁን ነገር ሪከርድ ይወጣል። ሽፍት ማድረግ ፈልገው ኖ አላለም አትበላ። ኤርሚያስ ራሱ ነገር ያለው ቅድም ያለው አላልኩም ማለት ግን አይችልም። እዚህ ጋር አንዴ ርዕስ አትቀይር አንዴ ይሄንን ገለነው ነው የምንሄደው ብራዘር። እሺ የክርስቶስ ኢየሱስ ምልጃን ስናወራ በፍጹም ጥሩ ግን አይችን ፖይንት በኋላ ሐሳብ እንዲሰጥበት ነው። ልመና ውስጥ እንዳትደበቅ በፍጹም ልመና ውስጥ መደበቅ የለብን። የክርስቶስ ኢየሱስ ምልጃ ስናወራ በክርስቶስ ኢየሱስ ደም ስለተሰራው ስራ ነው የምናወራው። ኦኬ በክርስቶስ ኢየሱስ ስራ የምናወራ ከሆነ በዚህ ክፍል መሰረት አሁን ባነበብነው መሰረት ወደ እግዚአብሔር የሚመጡትን ሰዎች በምልጃው የሚያድናቸው ማን ነው? ችግሩ እኮ ያልተጻፈ እየጨመርክ ነው ዳኒ። ማን ነው? Come on brother በምልጃው የሚያድናቸው ማን ነው? በዚህ ክፍል መሰረት
በምልጃው ስትል በቤዛነቱ ማለት ነው አይደል? በክፍሉ መሰረት ደግመህ እንዳትጠይቀኝ ብያለሁ። በማስረጃ ሳይቻል ለምን በቤዛነቱ አትልም? ግን አትደበቅ ብራዘር። በምልጃው የሚያድናቸው ማን ነው? በቤዛነቱ የሚያድናቸው ኢየሱስ ክርስቶስ ነው። እደግመዋለሁ። በምልጃው አይልማ ቃሉ አንተ ምን ነክቶ ነው? ኢየሱስ ክርስቶስ ሲሆን ቤዛ በምልጃው ነው ብለህ አልደመደምንም እንዴ? ከላይ ወደ ኋላ ተመልሰህ ወደ አማላጅነት ትሄዳለህ እኮ። ምልጃ ማለት ለሰው ነው ለመለመን ነው አላልንም እንዴ? ቅድም ታተማመንም አይልም አለ። በጣም ጥሩ እሺ። አይልም አለ። እሺ ቆይ ዲክሽነሪውን አውጣውና እንደ አዲስ እኔ ልፈር ካላለ አይዞ አውጣው ዲክሽነሪውን አውጣው። ኖ ስለዚህ ክፍል ነው ያው የኢየሱስ ክርስቶስ ሲሆን ቤዛነት ነው ያልክበትን ፓርት አክቹሊ ይሄንን ብታወጣው ቃሉ ነው የሚዳኘን። ቃሉም ራሱ ያድናል ነው የሚለው። ኢየሱስ ክርስቶስ ደግሞ ያዳነን በደሙ ነው። በቃ ዋናው እንደዚህ መመታቱ ነው። እናንተ ትምህርት ብራለ ፍላጎታችን ይሄ ነው። ምንም አልተመታም። ስትንዘባዘብ እኮ ብዙ ጊዜ እየሰማሁ እኮ ነው። ምንም ፖይንት ያለው ነገር አይደለም ያወራው። በጣም ምንም ፖይንት የለውም። አይዞ ብራለ መበርታት ነው። እግዚአብሔር ምስክሬ ነው። ይሄው ስለነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ያድናቸዋል ነው የሚለው። ትደረብራለ ይሄው ወንድም ዓለም ምን ያደርጋል? ሊያማልድ የሚለውን በቤዛነቱ ብለሃል አይደል? እኔ እስማማለሁ ብያለሁ። ኦኬ ሰው ዋስ ኒውን ላሳያ። እሺ አንተ ነህ የጨመርከው እዚህ አማላጅ ብለህ ያልተጻፈ እያማለደ ነው የሚለው መጽሐፍ። ቆይ አንተ እያማለደ የሚለውን ቤዛነት ነው አላልክም እንዴ ቅድም? አንዴ ቤዛነቱ ደግሞ አንዴ የተፈጸመ ነው አላልክም እንዴ? አይዞ ዳጂ ሊያማልድ ዘወትር በሕይወት ይኖራልና ብሏል መጽሐፉ። ሊያማልድ የሚችለው አካል ማን ነው እዚህ ላይ? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በሕይወት ይኖራልና ሲለን ግን ማለት ነው የኢየሱስ ክርስቶስ ደም ሁሌም ትኩስ ነው ያለህ ነው። አይዞ ብራዘር ቴንክ ዩ። ይሄው ሊያማልድ ታደርገኛ ጠይቀኸኝ ሳወራ ሚውት ያደርገኝ የጠየቁን ጥያቄ ትተህ ሌላ ጥያቄ እያወራ ስለሆነ ይሄው በዚህ ክፍል ላይ ሊያማልድ የሚችለው ማን ነው? ኢየሱስ ክርስቶስ። ሊያማልድ የሚለውን ደግሞ ምን ብለን ተርጉመነዋል? ቤዛነት ብለን ተርጉመነዋል። ከዛ ቤዛነቱን ነው አማላጅ የምትለው። እሺ ቆይ ሊትራሊ አንድ ጥያቄ ልጠይቅህ። አንድ ብራዘር አንድ ጥያቄ አትጠይቀኝ። እሺ በደም ስሙ ወደ እግዚአብሔር የሚመጡትን ሰዎች በደሙ ማለት ነው እያማለደ የሚያድናቸው ማን ነው? ኢየሱስ ራሱ ያድናቸዋል። ምን እያደረገ? እያማለደ። የሚያማልደው ግን ማለት ነው በቤዛነቱ ማለት ነው በደሙ ማለት ነው። ቤዛነቱ መቼም አማላጅነት ነው አትለኝም? አይዞ ወዳጄ አይዞ። ቆይ ቤዛነት ስትል ባይዘው አማላጅነት ማለት ነው። አንድ ጥያቄውን ጨርሰን ከዛ በኋላ ወደ አንተ ደግሞ እንሄዳለን። ኦኬ ያልከው እሺ ምን አለን? በኢየሱስ ምልጃ አላልኩም። ምልጃ ስንል ለሰው ነው ብለን ተማምነናል። በኢየሱስ ክርስቶስ መማለድ ስንል ደግሞ ቤዛነቱን ነው የምንገልጸው ተባብለናል። አሁን እኔ ስለ ምልጃ ኢየሱስ ብዬ አማላጅ ነው ብያለሁ። አንዴ እሺ ይኸው ሊያማልድ የተባለው ማን ነው? ኢየሱስ። የማን ምልጃ ነው እዚህ ጋር የተጠቀሰው? የሰው ወይስ የኢየሱስ? አሁን አማላጅ ስትል ለሰው መለመን ነው ብለናል። የኢየሱስ ክርስቶስን ግን ቤዛነቱን ነው ብለናል። የማን ምልጃ ነው የተጠቀሰው? ባይዘው ምልጃ የሚለው ቃል እኮ ኮንትሮቨርሻል ስለሆነ ነው ታውቃለህ አይደል? እዚህ ጋር እንዳልሆነ ተስማምተን ጨርሰናል። የሚማልደው ብለህ አውራኝ። የሚማልደው ብለህ ለምን አታውራኝ? ምልጃ ነው የተጠቀሰው። ካሞን የሚማልደው ብለህ ለምን እንደተጻፈው ለምን አናወራም? አሁን እኮ ያንተን ኢንተርፕሬቴሽን አምጥተህ ወዳጄ የማን ምልጃ ነው የተጠቀሰው? እንግዲህ ነው ኢየሱስ ክርስቶስ ደም አንተ እንደምትለው አማላጅ ነው አይደለም? የማን ምልጃ ነው የተጠቀሰው? የማን ምልጃ ማለት ምን ማለት ነው? ግልጽ ነው። የማን ቤዛነቱን እሺ ቆይ የማን ቤዛነቱን ተባለው? የማን ምልጃ ነው በቤዛነት ደረጃ ማውራት ያልፈለከው? አሁን እኮ ገብቶኛል እኮ ኢየሱስ ክርስቶስ አማላጅ ነው ወደሚለው ኮንክሉዥን እየሄድክ እኮ ነው። ተገባ መልስ። የማን ምልጃ አይደለም? የኢየሱስ ክርስቶስ አማላጅ ራሱ ነው የሚያድነኝ። ኢየሱስ ክርስቶስ በደሙ ነው ያዳነኝ እንጂ ምልጃ ነው የተጠቀሰው።
ብራዘር ምልጃ አልተገለጸም እዚህ ላይ ተጽፏል። ከተጻፈ አስነበበኛ የማን የኢየሱስ ምልጃ የለም እያልከኝ ነው መጽሐፉ ላይ? ስለ አማላጅነት አይደለም የሚገልጸው፣ ስለ መሐሪነት ስለ መድኃኒቱ ነው። አውጣው፣ ይሄው ቃሉን አውጣው። እንዴ ደምድሞ ቁጭ አድርጎልህ ለምንድን ነው አንተ ማትረዳው? እሺ ቆይ ቃሉን እናንብበው አንዴ። እሺ ቆይ አንተ ራስህ አንብበው፣ ቁጥር 25ን እስኪ አንብበው። የማን ምልጃ ነው? እሺ ቆይ አንተ ምልጃ ያድናል ብለህ ነው የምታስበው? አንዴ ረጋ ከማዋን ጥያቄ አለ። ሊያማልድ በሕይወት ይኖራል፣ ስለዚህም ደግሞ በእርሱ ወደ እግዚአብሔር የመጡትን ፈጽሞ ሊያድናቸው ይችላል ነው የሚለው። እና ብራዘር የማን ምልጃ ነው? ያልተጻፈ ነው የምታነበው ዳኒ። የማን ምልጃ ነው? ያልተጻፈ ነው፣ ስለ ምልጃ አይደለም። ኢየሱስ ክርስቶስን አማላጅ ብለን አንገልጸው፣ ነገር ግን ሊትራሊ አረ ብራዘር የማን ምልጃ ነው ነው ያልኩት። እኔ እዚህ ጋር ነኝ ያለሁት። አሁን የኢየሱስ ክርስቶስን ሊትራሊ አማላጅ ነው የምትለው ቤዛነቱን ከሆነ ኢሶኬ የቃላት ጉዳይ ነው የምልህ። አይዞ ብራዘር የማን ምልጃ ነው? ችግሩ እኮ አንተ አትረዳም እኮ። እኔ አሁን እንድረዳለሁ መስማት ጆሮ የለህም ዳንኤል። የማን ምልጃ ነው? እንደፈለክ በል ብራዘር የማን ምልጃ ነው ይሄ? የማን ምልጃ ማለት ነው? የማን ቤዛነት ነው እያልከኝ ነው? ቆይ አዳምጠኝ። እሺ ቆይ ምልጃን የሚፈጽመው ማን ነው? እሱ ጋር ለመግባባት እናወራ። የማን ምልጃ ስትል የማን ቤዛነት ማለትህ ነው? ብራዘር አለቀ። አሁን እያወራን ቆይ ሊትራሊ ቆይ እንረዳዳ። ለምን መሰለህ ምልጃን ያንተ ትርጓሜና የኔ ትርጓሜ እኮ ተለያይቷል። እዛ እኮ አነሳም አልኩ። እሱን ነግሬ ዘግቻለሁ። አሁን የማን ምልጃ ነው? የማን ምልጃ ስትል የማን ቤዛነት ማለት ነው? ብራዘር አይዞ የማን ምልጃ እዚህ ጋር ነው። ቆይ አዎ ኦር ኖ አትልም እንዴ? የማን ምልጃ ስልህ ዘግተን ጨርሰናል እንዴ? የማን ምልጃ ስትል የማን ቤዛነት ማለት ነው ወይ ነው? የማን ምልጃ ነው? እዚህ ጋር ነኝ ያለው። ቆይ ለምንድን ነው አንተ ራሱ መመለስ የከበደ ያልገባኝ ነገር? እኔ እኮ ለመመለስ ያንተን ትርጉም ያንተን ሐሳብ ማወቅ አለብኝ። ዲክሽነሪ ከፍቼ ስለምልጃ ነገር አሁን አልመለስም። እሺ ቆይ የኔን አንድ ሰከንድ ስማኝ። የማን ምልጃ ስትል የማን ቤዛነት ማለትህ ነው? እዚህ ጋር ነኝ ያለው። ወይ የማን ምልጃ ስትል የማን ቤዛነት ማለትህ ነው ወይ? ልመልስልህ እኮ ነው። የስ ኦር ኖ ካልከኝ እኔ ራሴ የስ ኦር ኖ ነው የምልህ። የማን ምልጃ ስትል የማን ቤዛነት ማለትህ ነው ወይ? እዚህ ጋር ነኝ ያለው። እየጠበቅኩ ነው ያለሁት። ይሄ ነው አሁን የቃላት ጨዋታ ውስጥ አይደለም። አሁን ለምሳሌ አንተ አሁን አማላጅ ስትል ቤዛነቱን እየገለጽክ ከሆነ እኔ ችግር የለብኝም ብዬሃለሁ። ከመዋል እዚህ ጋር ነው ያለሁት። የማን ምልጃ ነው የሚለው? የማን ምልጃ ስትል ትራንስሌሽን ላይ እኮ ነው አይደል? ልዩነታችን ትርጉም ላይ ነው ያወራ ያለው። ካልገባህ የማን ምልጃ ስትል የማን ቤዛነት ለማለት ነው ወይ? ለምንድን ነው የፈራው? ጥያቄውን ራሱ ግልጽ ማድረግ አልፈለክም እኮ። ጥያቄው አልገባኝም። የማን ምልጃ ስትል የማን ቤዛነት ነው ወይ ነው? ምልጃውን በምን ኮንቴክስት እንረዳዋለን? ምልጃ ሊያማልድ ነው የሚለው ባይዘው በመጽሐፉ ከመጣንማ አይዞ በመጽሐፉ ከመጣን ሊያማልድ ነው የሚለው። አይዞ ወዳጅ አይዞ። እንደዚህ ተረታችሁን ከእጃችሁ ነው ምንድነው? ተረት አትበል። ምን ስትንቀጠቀጥ አይደል እንዴ? ቆየው ምንም እኮ የረባ ነገር አላወራህም። ቢያንስ ጥያቄ ይሄን እንኳን በግልጽ መጠየቅ አችልም። የማን ምልጃ ስትል የማን ቤዛነት ነው ወይ ነው? የተንቀጠቀጠ ማን እንደሆነ እናያለን። ይሄው እየጠየቅኩ ነው። እግዚአብሔር ምስክሬ ነው። ስትንተባተባ አስሬ ስትጽፍ አይደል እንዴ ነበረው? ምን የተንተባተበ መንገድ ላይ መኪና እየነዳው ነበር እያወራው የነበረው። ኤኒዌይስ መሽቷል። ግን ጥያቄ ራሱ ግልጽ ለማድረግ ፈርተሃል። የማን ምልጃ ስትል የማን ቤዛነት ከሆነ የኢየሱስ ክርስቶስ ስለምልጃ ነው ያወራው። ዛንሲት በቃ ስለምልጃ ነው ያወራው ያለው። ስለ ቤዛነት አይደለም አሁን እያወራኝ ያለው። እዚህ ጋር ስለማን ምልጃ? እሺ ቆይ አንተ እያወራህ ያለው ስለ ምልጃ እንጂ ስለ ቤዛነት ነው አይደለም? መጨረሻ ላይ ተጠቅመናል። ለምንድን ነው የምትፈራው? ግን አሁን እኮ ገብቶኛል ያንተን ፖለቲካ። አማላጅ ኢየሱስ ነው አለ ብለህ በቃ ጨረስ ምናምን አይነት ወሬ ልታወራ ነው። የማን ጥያቄውን ራሱ አስተካክለህ ጠይቅ። ምልጃ ስትል ቤዛነት ነው እያልክ ከሆነ ኢየሱስ ክርስቶስ ነው የምልህ። ቤዛነት እያልክ ከሆነ የማን ምልጃ ነው ብራዘር? ለምንድን ነው አንተ ቤዛነቱ ላይ የፈራኸው? ምልጃ ስትል ምን ማለት ነው? ምልጃ ስትል ምን ማለት ነው? ቤዛነቱ ነው መጽሐፉ እንደሚለው የማን ምልጃ ነው የሚለው? ምልጃ የለም ሊማልድ ነው የሚለው ቃሉ። ቃል ሊማልድ የሚለውን ደግሞ ዲክሽነሪ ፈታሃል። ለኢየሱስ ሲሆን ቤዛነት ነው ብለናል። ይኸውልህ እንደ አንተ ጥያቄ ልምጣልህ። ሊማልድ የሚለውን ቅድም ተርጉመነዋል። ለሰው ሲሆን መለመን ነው፣ ለኢየሱስ ክርስቶስ ሲሆን ደግሞ ቤዛነት ነው ብለሃል። ለኢየሱስ ክርስቶስ ስለሆነ ይሄ የተጠቀሰው ስለ ቤዛነቱ ነው እያወራ ስለደከመ። አይዞህ ብራዘር
አዩ መጽሐፉ የሚማልደው ማንን ይላል? ኢየሱስ። ያው ወደ እግዚአብሔር የሚመጡትን ሰዎች ሊያማልዳቸው የሚችለው ማን ነው? ኢየሱስ ክርስቶስ። በምልጃ ያድናቸዋል። አዎ ያው እግዚአብሔር የዘመናት የቤተ ክርስቲያን ተረትህን ላለመካድ የምትታገለው አንተ የእግዚአብሔርን ቃል ማለት የምትክደው ባይዘዌ በቤተ ክርስቲያን ደረጃ ዳግሻይ ተፈልገው ነው ባወራው አንድ ደቂቃ ተወሰነ እኔ ስለጨረስኩኝ እኔ ለዛ ነው ጨርሰሽ ካለ ግን ችግር የለም ያው ከዚህ በላይ ያው ምንም ባዶ እንደሆነ ማሳየት ስለሆነ አላማችን ማለት ነው ያው በቤተ ክርስቲያን ደረጃ ማለት ነው የክርስቶስ ኢየሱስን ምልጃ የካደች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት መናፍቋ የማንን የክርስቶስ ኢየሱስን አማላጅነት የምትክድ ማለት ነው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንጂ በቤተ ክርስቲያን ደረጃ በመንፈቅና ማስወጣት አልነበረብህም ዳንኤል እስካሁን ቆይቼ ነበር አልሰማም ማስወጣት አልነበረብህም ሊትራሊ አልሰማም አይዞ አሁን ዳንኤል ቆይ ሚዩት አድርገውና ከኔ ጋር እንቀጥላለን አንዴ ጨርስና ከዛ እሺ ቤተ ክርስቲያን አንዴ ሚዩት አድርገዋል ያው በምልጃው ወደ እግዚአብሔር የሚመጡትን ፈጽሞ የሚያድናቸው ማን ነው? ኢየሱስ። በምኑ? በምልጃው የክርስቶስ ኢየሱስ በቤዛነቱ አይደለም ማለት እንችላለን። አሁን እዚህ ላይ ካንተ ሐሳብ አንፃር ሚዩት አድርገዋል። የክርስቶስ ኢየሱስን ምልጃው እንደ ሌሎቹ ልመና ነው አይደለም። ልመና ብላ የምትጠራው ማናት? ኦርቶዶክስ። የክርስቶስ ኢየሱስ ምልጃ የሚጠቀሰው ከምን አንፃር ነው? ከቤዛነቱ አንፃር። ስለዚህ የክርስቶስ ኢየሱስ አማላጅነት፣ አስታራቂነት፣ መካከለኝነት አዎ ወደ እግዚአብሔር የሚመጡትን ሰዎች ፈጽሞ ምን ያደርጋቸዋል? ያድናቸዋል። ስለዚህ ኢየሱስ ክርስቶስ አሁን አያማልደኝም የሚል አካል ካለ አልዳነም ማለት ነው ያ ሰው። ለምንድን ነው ያልዳነው? ወደ እግዚአብሔር የሚመጡ ሰዎች መዳን የሚችሉት በዚህ ሊቀ ካህን በኩል መምጣት ከቻሉ ብቻ ነው። አንድ ሊቀ ካህን ያለው የናዝሬቱ ኢየሱስ ነው። ከክርስቶስ ኢየሱስ ውጪ ሌላ ሊቀ ካህን የለም። ይሄንን ሊቀ ካህን የካደ ሰው የዘላለም ሕይወት የለውም። ለዚህ ነው አሁን ኦርቶዶክስ በዚህ አቋሟ መሰረት አልዳነችም ማለት ነው የክርስቶስ ኢየሱስን አማላጅነት ከካደች። ይሄው ነው። ዳግሻይ ሐሳብ ካላችሁ መቀጠል ትችላላችሁ። ካንተ ጋር ለመደምደሚያነት አሁን ዳኒ ደምድሟል ሐሳቡን መደምደም ይችላል። እኔ ቆይ ትደምድማለህ። አንድ ጊዜ አልጨርስንም ሐሳቡ ስላላለቀ አይ አንተ ሳትገባ ነው አከደምድም ቃለ ችግር የለም። ኢየሱስ በምልጃነቱ ላይ በጣም ጥያቄ እንዳለበት እየሰማሁ ነበር በተደጋጋሚ። ምልጃነቱ የተመቻ አልመሰለኝም። ቤተክርስቲያንህ የምታሳሳትበት ሁኔታ አለ በዚህ ትርጉም ላይ ወይስ ትረስት ታረጋታለህ ቤተክርስቲያንህ? አዎ አሁን እዚህ ቃል ላይ ከመሄዳችን በፊት ማለት ነው ዳጊ ምልጃ ስትል አንተ የኢየሱስ ቤዛነት ማለት ነው? የኔ ጠይቀኛል እንጂ አንድ ጥያቄ እንዴት መልሱም? ካሞን ዳኒን ጠየቅኩት ይሸሻል፣ አንተን ጠየቅኩት ይሸሻል። አሁን ኢየሱስ አማላጅ ስትል ቤዛነቱ ማለት ነው? ከይቅርታ ጋር ያልጨረስከው ሐሳብ ካለ እሱ እንደገና የምትቀጥሉ ከሆነ እንደቀጥሉ ያረጋል። ምልጃ ስንል አሁን ቤዛነቱ ነው የምትለው በምልጃ ጉዳይ የሰጠችውን ትርጉም ትቀበላለህ አትቀበልም? አልቀበልም ካልከኝ ከኔ ጋር ጨርስን ማለት ነው። ኖ ቤተክርስቲያን ያለችውን እቀበላለሁ ግን አንተን ደግሞ እቀበላለሁ አልኩህ አይደል? እኔ ደግሞ አንድ ጥያቄ እንድጠይቅ ትጠይቀኛለህ። እኔ ገና አልጠየቅኩም እኮ ሳልጠይቅ ገና ትጠይቀኛለህ እያልኩ ለሶስት ጥያቄ እንድጠይቀኝ መሆን የለበትም። አሁን አንተ ኢየሱስ ክርስቶስ ምልጃ ስትል የሰማው ስለነበረ ቴክኒኮችን ሰምቻቸዋለሁ። እሺ ቆይ ይሄን ጥያቄ መጠየቅ ከፈለክ ኢየሱስ ክርስቶስ አማላጅነት ስትል ይሄ ለምንድን ነው ማትመልሱት? ምናልባት አንተ ካልፈለክ ከሌላ ሰው ጋር መወያየት ትችላለህ። ይሄ ጥያቄ ይቀረኛል፣ ይሄን ጥያቄ ለምን አትመልሱልኝ የምትል ከሆነ ሚዩት አድርጌሃለሁ። ባይ ዘ ዌይ በኋላ ላይ ይሄን ጥያቄ ትጠይቀኛለህ። እኔ ገና አሁን ነው ካንተ ጋር ማውራት የጀመርኩት። ይሄ ጥያቄ ይቀረኛል ይመለስልኝ ካልክ በኋላ ትጠይቀኛለህ። አሁን መጀመሪያ እንጨርስ፣ ቤተክርስቲያንን እናስቀድም። ቤተክርስቲያንን የምልጃን ዲፊኒሽን የሰጠችውን ትቀበላለህ አትቀበልም? ብታርደኛው የፈለገ ቢሆን አልኩ ከሱ ጋር የጀመርከውን ከኔ ጋር ጨርስም
ከሱ ጋር የጀመርከውን ከሱ ጋር ትጨርሳለህ። አሁን ቤተክርስቲያን ምልጃ ብላ የሰጠችውን ትርጉም ትቀበላል አትቀበልም? እሺ ቤተክርስቲያን እንትን ምልጃ ብላ የተቀበለችውን የጻፈችውን በእምነቷን የገለጸችበትን በሙሉ እቀበላለሁ። በጣም ነገር ግን ማለት ነው አዳም ጥያቄ አለ አይደል? አንተ ጠይቀኸኝ ሐሳብ ነው። ነገር ግን አንተ ጥያቄ አለ ወይ? ጥያቄ አለ ነው? ጥያቄ አይደለም ያለኝ እኔ። ኦኬ አስተያየትና ጥያቄዎች ካሉ ልጨርስ። አስተያየት አይደለም ጥያቄ። ቤተክርስቲያን ምልጃ ስትል አንተ ቤዛነትን ለመግለጽ ምልጃን ምን ብላ ፈታችሁ? ምን ማለት ነው? ምልጃን ምን ብላ ፈታችሁ ማለት? የምልጃ ትርጉም ይሄ ነው ብላ የፈታችሁ አለ። ዳንኤል በግልጽ አብራርቶታል። ምልጃ ለሰው ሲሆን መለመን ነው፣ ለኢየሱስ ክርስቶስ ሲሆን ቤዛነት ነው ብላ ተናግራለች። እንደሱ ያለው ማን ነው? ዳንኤል ነው። እኔ ደግሞ የጠየቁ ቤተክርስቲያንን ያልኩ። ቤተክርስቲያንን ምልጃ አንተ ዳንኤልን አትቀበለው ወንድሜ? እኔ እቀበለዋለሁ። ቤተክርስቲያንን ደግሞ አንተ ተቀበለው። አንተ ፎሎ አፕ ኩዌስችን እየጠየቅክ እኔ ወንድሜ ነኝ እንዴ? ፎሎ አፕ ኩዌስችን ጭራሽ ካወራችሁት ጋር ማሄድ ነገር ነው ማለት። አንተ እኮ የኔን ጥያቄ እኔ ዳንኤል እቀበላለሁ፣ አንተ ደግሞ ቤተክርስቲያንን ትቀበላለህ። ስለ ምልጃ አውርተን ምልጃ ማለት ምን መሰለህ፣ አሁን አንተ በሌለበት ባወራ አንተ ራስን ዲፌንድ ማድረግ የምትችልበትን ቆይ ሚዩት ላድርግሽ። ይቅርታ በጣም ይቅርታ። አንተ በሌለበት እኮ ማውራት ትችላለህ ወንድሜ። አንተ በሌለበት ግን ባወራ ፈሪ ያስመስለኛል። አየህ ዲፌንድ እንዳልደረግ ያንተ ሳይድ እንዳይሰማ አንተን መጨቆን ይመስላል። አንተ ባለህበት በድፍረት ላውራ፣ አንተም እኔ ባለሁበት በድፍረት አውራ። ስለዚህ ከቤተክርስቲያን እንጀምር። ምክንያቱም አንተ ቤተክርስቲያንን ታምናታለህ፣ እኔ ደግሞ ዳኒን አምነዋለሁ። ኦኬ ጥሩ። ስለዚህ አሁን አንተን በቤተክርስቲያን እኔን ደግሞ በዳኒ ትጠይቀኛለህ ከፈለክ። መጀመሪያ የጠየቁን እንጨርስ። ቤተክርስቲያን ምልጃን ምን ብላ ፈታችሁ? የቤተክርስቲያንን ቅድም ነግሬሃለሁ። ለሰው ሲሆን መለመን ነው የምትናገርበት። ለኢየሱስ ክርስቶስ ከሆነ ማማለድ የሚለውን ደግሞ ቤዛነት ብላ ነው የምትወስደው። እሺ ደግሞ አንተ እኔን ደግሜ ልጠይቅህ፣ አንተ ምልጃ ስትል ኢየሱስ ክርስቶስ ቤዛነት ነው አይደለም? እሺ ቤተክርስቲያን ግን በግልጽ አትናገሩ። ኦኬኛ እኮ ምን ችግር አለ? እንደዚህ አይነት ሰው ሲኖር ትሸኙትና በሌለበት ታወራላችሁ። ከስር ይቃጠላል ማለት ነው። በቃ አንተ ለእንትን የገባው ለመወያየት አይደለም የገባው። አሁን ከስር እያዘንክ እየተቃጠልክ ትሰማለህ። ይሄንን ትምህርት እናስተምራለን ማለት ነው። ይሄው ቤተክርስቲያኒቷም እንደምትል ዳኒ በትልቁ አድርገኝና ላሳይ። ምንም እኮ ማያደክም የምልጃ ጉዳይ እኮ ከተዘጋ ቆየኩ። እናንተን ለማወያየትና እድሉን ለመስጠት ነው እንጂ እኮ ቀብራባችኋለች ቤተክርስቲያኒቷ ኦልሬዲ። ይሄው ምን አጨቃጨቀኝ? መወያየት ካልፈለክ ይይጎ ኦኬ። ትቀልዳለህ እንዴ? ይኸውና ኦኬ። ቤተክርስቲያኒቷ እንደዚህ ብላ አስቀምጣለች በeotcmk.org ዌብሳይቷ ላይ። ምልጃ ምንድነው ነው? አሁን ልጁ ምልጃ የሚባለው ነገር ነው ነርቨስ ያደረገው። ቤተክርስቲያኒቷም ነርቨስ ያደርጋታል። በጣም የሚያስቀው ያማልዳል ከምትሏት እሷና ልጆቿ ያስታርቃል ብትሏት ይሻላታል። እየታደሽ ነው ከምትሏት ወይም ታደሺ ከምትሏት ተሐድሶ የሚለውን ቃል ካፋችሁ ከምታወጡ ራሷ የተሐድሶ ተግባርን ሰርታ ተሐድሶ የሚለውን ቃል ግን አትጠቀሙብኝ ብትል ይሻላታል። ለምሳሌ አንድ ነገር የመታደስ ምልክቱ ምንድነው? መጽሐፍቶቿን፣ ትምህርቶቿን፣ ተመሳሳይ ሐሰት አስተማሪዎቿን ላይ እርምጃ መውሰድ ነው። ለምሳሌ የተሐድሶ ስራ ጀምራለች። አንድ ገድል አውጥታ ወረወረች። ያ የተሐድሶ ስራ ነው። የምን ስራ ነው ታዲያ? ቤተክርስቲያኒቷን ለመጠበቅ አይደል እንዴ? ቤተክርስቲያኒቷን ከሐሰት ትምህርት ለመጠበቅ ብላ ይሄን አይነት እርምጃ ይሄን አይነት እርማት ወስዳለች። እርማት ማለት አይደል እንዴ ተሐድሶ ማለት? ቃሉን አልወደውም የእድሳትን ስራ ግን አደርጋለሁ እያለች ነው። ምልጃ አትበሉኝ ያስታርቃል ግን እላለሁ እያለች ነው እኮ። በቃ ተበላሽ እኮ። ያስታርቃል ማለት በራስሽ ዌብሳይት ያማልዳል ማለት ነው አልሽ። ማስታረቅ ምልጃ ነው ካልሽ ምልጃ ማስታረቅ ነው። ኦኬ እንቀጥል። እዚህ ዌብሳይት ላይ ምን ብድን ይጻፋችሁት? ከፈለጋችሁም ደግሞ እናንተው ራሳችሁ ኖ እኔ በየትኛውም መዝገበ ቃላት አልፈልግም በዚህኛው ይሁንልኝ ብለሽ በመረጥሽው ደግሞ ዌብሳይት ሄደን እናይልሻለን። ኢትዮጵያ ኦርቶዶክስ አልፈልግም እኔ ጴንጤ ለራሷ በሚመቸው ዲክሽነሪ የሄደች ምልጃን በምትተረጉመው ሳይሆን እኔ በምፈልገው መዝገበ ቃላት እንትን ገጽ ላይ ባለው ይሁንልኝ ባለችው እንሄዳለን። እዛ ላይ ምልጃ ማስታረቅ ነው ይላል። አብረን እናየዋለን። ተከታተሉ። 2 ደቂቃ ወስዳለሁ። ዳኒ ይቅርታ። እሺ ይሄንን እንቀጥል። ኦኬ
ኦኬ ምን ይላል ይሄ ደግሞ ቅድም ከፈትኩት ፔጅ የተቆረጠው ፓርት ነው ምልጃ ምንድነው ይላል ከላይ ከስር ሶስተኛው ስንተኛው ፓራግራፍ ላይ ነው የምታገኙት ከፈለጋችሁ eotcmk.com እና .org ላይ ሄዳችሁ ሰርች ባሩ ላይ ምልጃ ምንድነው ብላችሁ ታይፕ አድርጉ ይሄንን ፔጅ አመጣላችኋል አሁን ላይቭ ነው እንግዲህ አሁን በጣም ዘመነናል አየ መጽሐፍ ነው አሳተመው ነው ስሯጽ አስገብተውብን ነው ነጋዴ ያስገባው ነው እንዳትል እያሳያለሁት ከዌብሳይት ነው አንተም ዘው እየተከታተልከኝ ነው ላይቭ እየተከታተልከኝ ነው ምንም ተጭበረበረ ነጋዴ ያስገባው አትልም ያንተው ቤተክርስቲያን ዌብሳይት ነው የኢትዮጵያ ኦርቶዶክስ ተዋህዶ ማህበረ ቅዱሳን ዌብሳይት ነው ምን ታረጋዋል ሄደ እነሱን እስክታስቀይራቸው ድረስ ዋጥ ታረጋዋል አየ ብትኖር ኖሩ በሰላም እዚሁ አይታይም የምትሉ ሰዎች ኦኬ ግቡና ቀጥታ እዩት እንትኑን ምንድነው ዌብሳይት ላይ ገብታችሁ እዩት አየ ብትኖር ትንሽ መጠየቅም ትችል ነበር የሆነ ሐሳብም ታወራ ነበር እንዴ ታፈነ ከምታወራ እድል ሰጠው ደጋግሜ ማለት ነው እንቀጥል እሺ ምን ይላል ምልጃና ልመናን ሳትቀላቀል ነው ከሚለው ቀጥሎ እዚህ ጋር ራሱ በጣም በኖርክና እንደው ባሳየው ጉድን ቤተክርስቲያን እዚህ ውስጥ ታጭበረበር የተያዘችበትም እሺ ከሌላ ሐሳብ ላይ ልሂድ ስለዚህ ይላል ከአራት ነጥቡ በኋላ ምልጃ ማለት ይላል ማስታረቅ ማቅረብ ማስማማት ማስማር ማለት ነው ምልጃ ማለት ምንድነው ማስታረቅ አሃ ምልጃ ማስታረቅ ከሆነ ማስታረቅ ምልጃ ነው አልተዋጠልህም ምንም ልረዳ አልችልም ቤተክርስቲያን ሄደ ይሄንን ጉድ አውጪልኝ አስበላሽኝ በላት ሄድና ምልጃ ማለት ማስታረቅ ነው ስለዚህ ማስታረቅ ማለት ምልጃ ነው ኢየሱስ ያስታርቃል አናትህ ይፈርጣል ያለሱ ብሎሃል አኬ ልደትም ዛሬም አሁንም ብሎ ከፈለክ ያሁኑን አሳያለሁ ድሮማ ልክ ነው አስታርቋል ምናምን በያልክ ታጭበረበር የምትፈልጉላ አሁን በዚህ ሰዓትም የሚያስታርቀን ኢየሱስ ነው ብሏል ቤተክርስቲያንም ብላለች ኦኬ አሁን አናት ሳይፈርጥ አኬ እንዳለው የሱና አማርኛ ልጠቀም ብዬ ነው አናት ሳይፈርጥ በሰላም አሜን ትላለህ አትልም ምልጃ ማለት ማስታረቅ ስለሆነ ኢየሱስ ያስታርቃል ስትል ኢየሱስ ያማልዳል እያልክ ነው በቤተክርስቲያን ትርጓሜ ቆይ ሌላ ጨምርልኛል መዝገበ ቃላቱ ጋር ምን ሂድ አዎ መዝገበ ቃላቱ ጋር ከመሄድ እስኪ በማርያም ዙሪያ የሰጣችሁትን የምልጃ ትርጉም አንዴ እንመልከት እዛው ዌብሳይት ላይ እዛው ዌብሳይት ላይ የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳይነት ይላል ዲያቆን ዳዊት አያለ ናቸው የጻፉት ይመስለኛል እንግዲህ ጻፊ ሆኑ ምን ይሁኑ እዚህ ስማቸው ተጽፏል ነሐሴ 18 ላይ የተጻፈ ነው ምልጃ ማለት ብሎ ይጀምራል ኦኬ ምልጃ ማለት እሺ አንብቡልኝ አስታራቂነት ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው ምልጃ ማለት ምንድነው ይላል ልመና በቀንፍ መለመን ከዛስ አስታራቂነት አሁንም ደገመው ማለት ነው አንዱ ዌብሳይት ላይ ሁለት ጊዜ ደገመው ማለት ነው ምልጃ ምን መሆኑን አስታራቂ መሆኑን በጣም ጥሩ ይሄንኑን ጨርሰው እስኪ ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው በቤተክርስቲያናችንም ከሚደረጉ የጸሎት አይነቶች አንዱ ምልጃ በቀንፍ ጸሎት አስተብቅኦት ወይም ስለሌላው የሚቀርብ የጸሎት አይነት ነው የት እንሂድልሽ ይሄን ቼክ ለማድረግ እስኪ ምረጪ መዝገበ ቃላት እኔ ከሄዳችሁ የምፈልገው ደስታ ተክለ ወልድ ገጽ 775 ላይ ሂዱልኝ ማን ያለችው ራሷ ቤተክርስቲያኒቷ እኛ ነን የመረጥነው መዝገበ ቃላቱን አይደለም እኛ ገጹን መርጠናል አልመረጥንም ስለዚህ የመረጠችው ጋር ሄደን እንይላት እስኪ ምልጃ ምን ማለት እንደሆነ ይሄ አሁን የተናገርኩትን በመዝገበ ቃላትም አረጋግጡልኝ ሌላ አልቀበልም ማለቷ ነው ይሄን ስታስቀምጥ ወይም ሌላ ልትቀበል ትችላለች የምትቀበለው ግን አትሊስት ጋር አስቀምጣለች እሺ ደስታ ተክለ ወልድ ገጽ 775 ሄደን እንይልሽ እስኪ ይሄው ኤርሚም ስላለ ከፈለጋችሁ ዳኒም ስላለ ሃርድ ኮፒውም አለ ይሄው ደስታ ተክለ ወልድ ነው ውስጥ ገብተን 775 ገጽ ላይ እንሂድ ያላችሁ ተከታተሉ እሺ መዝገበ ቃላቱ ያላችሁ ይሄው ቦልድ አረጋዋለሁ እንድታዩት ነው ሙሉ መጽሐፉን ገጽ 775 ትንሽ ጠጋረሙ አረጋዋለሁ ኦኬ አማላጅ ገጽ 775 አማላጅ ምንድነው አማላጅ በቅንፍ ጆች አማላጆች ያማለደ የሚያማልድ የነፍስ የሥጋ ምን
አስታራቂ መካከለኛ ኢየሱስን አስታራቂ ካልከው አማላጅ እያልከው ነው። አማላጅ ካልከው አስታራቂ እያልከው ነው። ኢየሱስን መካከለኛ ካልከው ወይም አንተ ስላልከው አይደለም መጽሐፍ ቅዱስ ስለሚለው ነው። መካከለኛ ካለው ቃሉ አማላጅ እያለው ነው። አማላጅ ካለው መካከለኛ እያለው ነው። ስለዚህ አማላጅን ብትጠላም አስታራቂን ከተቀበልክ ወደ ሳይሆን በግድ አማላጅ ነው እያልክ ነው። ወይ ሪፈር ያደረከውን መዝገበ ቃላት መርገም አለብህ፣ ዌብሳይትን መርገም አለብህ። መካከለኛ ብለዋል። አዎ እንቀጥል። እኚህ እንግዲህ ደስታ ተክለወልድ ኦርቶዶክሳዊ ሰው ናቸው። ለዚህ ነው ቤተክርስቲያኒቷ የሳቸው ይሻለኛል ያለችው። እንጨርስላቸው። አማላጆች ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ ዘመድ ወዳጅ አለና ኢየሱስ ክርስቶስ። እንዴ እርሶ ኦርቶዶክስ ሆነው አማላጅ ሰፈር ኢየሱስን ስም ይጠሩት ምን ሆነው ነው? ቤተክርስቲያኒቷን ካልጠፋ ገጽ 775 ላይ ሂዱልኝ ብላ አማላጅ ሰፈር ኢየሱስ የሚለው እንዲታይላት ማሰባ ምን ሆና ነው? አንደኛ ዮሐንስ ቁጥር 2 ምዕራፍ 2 ቁጥር 1 እንሄድበታለን። ክፍሉን እናየዋለን። እሱ አይ እኔኮ ኦርቶዶክስ ስለሆንኩኝ ማርያምን ነቢያትንም ሐዋርያትንም ጻድቃን ሰማዕታትንም መላእክትንም እኮ ከስር ዝርዝር ያለው በአማላጅነት አይኖ ያያነበብነው ነው። ልክ ነሽ። እኛ ግራ ይገባን አማላጅ ሰፈር ኢየሱስ ብለሽ የጻፍሽው ነገር አልገባንም። እኔ እኮ አይደል የጻፍኩት የቤተ ክርስቲያኔ መዝገበ ቃላትን ያዘጋጁ ደስታ ተክለወልድ ናቸው እኮ። እሱ ወደሱ መላክ አልነበረብሽማ። ይሄን ገጽ ሄዳችሁ ሪፈር አድርጉ ማለት የለብሽም። እኚህ ሰውዬ ተሳስተዋል። ላንቺ ተሳስተዋል። አማላጅ ሰፈር ኢየሱስን በመጻፋቸው ይሄን ገጽ ሪፈር አድርጉልኝ ብለሽ መጻፍ አልነበረብሽም። እኚህ ሰውዬ እስኪያርሙት ድረስ ማለት ነው ተሳስተው ከሆነ። ስለዚህ ቤተ ክርስቲያኒቷ አስታራቂ ስትል አማላጅ ማለቷ ነው። አማላጅ ስትል አስታራቂ ነው። ወይ አለ ማለት ነበር አስታራቂ፣ ወይ መካከለኛ አለ ማለት ነበር፣ ወይ ደግሞ አማላጅ ሰፈር ኢየሱስ ክርስቶስ ብሎ አለመጻፍ ነበር። አንደኛ ዮሐንስ ላይ የሚያለው ስለ ጠበቃነቱ የሚያወራውን ጥቅስም አለማስቀመጥ ነበር። ምን እያለች ነው? በሌላ ቋንቋ ጠበቃም ሲል አማላጅ ማለቱ ነው እያለች ነው አንደኛ ዮሐንስ ላይ ያለው። ዳን ቴንክ ዩ ዳን፣ ያመሰግናለሁ። እሺ ዳግሻ ተጋይ ይብዛል። እሺ ይሄው ነው መልእክታችን። እሺ ወንድምነት አለ ያለህበት ቦታ ለማውራት ይመቻል ካለ ሰላም ልትሆን ትችላለህ። ካልሆነ ግን ችግር የለም። ሌላ ሰው እንቀበላለን። እሺ this is አንፊልድ ሰላም። ቴንክ ዩ። እንዴት ናችሁ? ሰላም ናችሁ? ቴንክ ዩ ዳኒ ስለፈቀድክልኝ። እሺ እንኳን ደህና መጣ። ደስ ብሎናል። ማማን ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ቢኒዬ ሰላም ብያለሁ። ተፍታ ግን አትጥፋ ቢኒ። በዚሁ አጋጣሚ ለመናገር ፈልጌ ነው። እያዋራኝ ትላንት ነው ከትላንት ወዲያ ያው አጋጣሚ ነው፣ ግን ወይ በዘጋው ጥሩ ነው። እኔ የፈለኩትን ብናገር እችላለሁ። ከታች ያሉት ያዳምጡኛልና እኩል መናገር ስላለብኝ ጀስት መስመር ባላንስ ለማድረግ በዚህ ይቅርታ። እሺ በውስጥ መስመር አወራውና ዌልካም ብለናል። ከየት ቤተ እምነት ነው የመጣው? ኦርቶዶክስ ነኝ። ኦርቶዶክስ። እሺ የትኛው ሐሳብ ላይ ነው ሐሳብ ለመስጠት የፈለከው? አሁን በተነሳው ሐሳብ መስጠት እችላለሁ። ዕብራውያን 7:25 ላይም አንስታችሁ ነበርና ከዚህ ጋር በተያያዘ ያው ዳጊ ያወራውንም ጭምር ማለት ነው። አማላጅ ነው። ጥያቄና መልስ እናድርገው፣ ችግር የለም። ኢየሱስ ክርስቶስ አማላጅ ነው። አማላጅ ስንል ግን ለአብራራ ትፈቅድልኛለህ? አብራራልኛለሁ። መጀመሪያ እየተማመነን እንሂድ። አማላጅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው። ግን አማላጅ ማለት ምን ማለት ነው የሚለውን ደግሞ ብናየው መልካም ነው። እኛ የምንተረጉምበትን መንገድ ማለት ነው። ችግር የለም። ጥያቄ ፈጥረብኝ እነግርሃለሁ፣ አብራራው እልሃለሁ። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በዚህ ሰዓት ላይ ኢየሱስ አማላጅ ነው ብላ ታምናለች? የክርስቶስ ደም ሁልጊዜም አዲስ ነው፣ ሁልጊዜም ይሰራል።
ጥያቄ ያስታውስ ኢየሱስ ክርስቶስ አሁን በዚህ ሰዓት ላይ አማላጅ ነው ብላ ታምናለች ወይ? አዎ ብዬ እኮ ደሙ ሁልጊዜም ይሰራል ሁልጊዜም አዲስ ነው ብዬ አብራራውልህ። ምክንያቱም ትርጉማችን ምናልባት ያንተና የኔ አማላጅ ብለን ስንተረጉም ትርጉሙን በደንብ አድርገን እንትን ብናደርገው አሁንም ከዛ እኔ አዎ ብዬ መለስኩልህ። ችግር የለም አሁን ታምናለች ችግር የለም። እሺ ውዳሴ ሰላም ከየት ቤተ እምነት ነህ? እሺ እንዴት ናችሁ? ሰላም አመሻችሁ። እኔ ኦርቶዶክስ ነኝ። እኔ ከኦርቶዶክስ ቤተ እምነት። እሺ ኢየሱስ ክርስቶስ አሁን አማላጅ ነው ብለህ ታምናለህ? ዴፊኒሽን አለው። አማላጅ ነው ብዬ አላምንም። አማላጅ ነው ብለህ አታምንም? ካንፊል ጋውራ አማላጅ ነው ብሎ ያምናል። ጥሩ ይሄ ፖለቲካ ቢሆንም ግን እናወራለን፣ ችግር የለም። እኔ ከምን አንጻር እንዳልኩኝ እሱም ከምን አንጻር እንዳለ እኔ ላብራራና ከዛ በኋላ እኔ የምለውን እንደሚል ተስፋ አደርጋለሁኝ። ምክንያቱም ምንም ችግር የለውም መናገርና መዘርዘር እንችላለን። ስለዚህ እኔ አማላጅ ስል ላውራ አይደለ? ልቀጥል? መልካም ችግር የለም። አውራና አንተ አማላጅ ነው ትላለህ እሱ። ኦኬ እሺ። ምልጃ ማለት ቅድም ዳኒም የቤተክርስቲያን መጽሐፍቶችን የደስታ ተክለወልድ መዝገበ ቃላትንም ሌሎችንም እያወጣ ሲነግረን ነበር። አማላጅ ማለት አጠቃላይ ሁለት ትርጉም አለው። አንደኛው ትርጉም አስታራቂ ማለት ነው። ሁለተኛው ትርጉም ደግሞ መለመን የሚለምን ማለት ነው። ስለዚህ ቤተክርስቲያናችን ለኢየሱስ ክርስቶስ ሲሆን አስታርቆናል። ከማን ጋር አስታርቆናል? ከአብ ከራሱ ከወልድ ከመንፈስ ቅዱስም ጋር አስታርቆናል። ያንን የማስታረቅ አገልግሎት አንድ ጊዜ ፈጽሟል። ያ አንድ ጊዜ የፈጸመው የማስታረቅ አገልግሎት ዘወትር ይሰራል። ይሄን ቤተክርስቲያን ትቀበላለች። በውዳሴ ማርያምም ላይ አስቀምጣለች፣ በቅዳሴም ላይ አለ አስቀምጣለች። የማስታረቅ አገልግሎት ማስታረቅ ሲባል ግን መለመን እንዳልሆነ በደንብ አድርጋችሁ ተረዱልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይለምናል አላለም። ማስታረቅን አገልግሎት ግን አንድ ጊዜ በደሙ ዋሽቶ ገዝቶናል፣ ቤዛ ሆኖናል፣ በቤዛነቱ አስታርቆናል ብለን እናምናለን። ይሄ ማስታረቅ አገልግሎት ነው። ደሙ ዛሬም አይሰራም፣ ይሰራል። ልመና ግን ልጨርሳት ጨርሻለሁ። ሁለተኛ ልናገር። ልመና ግን ልመና ማለት መለመን ማለት ነው። ዛሬም ዕለት ዕለት የኢየሱስ ክርስቶስ አይለምንልንም ለኛ። ማስታረቅ የሚለው ማማለድ ወይም አማላጅ የሚለው ትርጉም መለመን የሚለውን ከወሰድን ኢየሱስ ክርስቶስ አይለምንልንም። በየቀኑ ዛሬም ደፋ ቀና እያለ ልመናን አገልግሎት አይፈጽምም። ይህን አገልግሎት ይህን የልመና ማስታረቅ አገልግሎት ለኛ ሰጥቶናል። ማስታረቅ አገልግሎት ባጭሩ ንግግር ኢየሱስ አሁን ያማልዳል? አዎ ነው መልስ አይደል? አዎ ያማልዳል ስትል ግን ብዬ ላብራራልህ ስል ነበር ቅድም። ማማለድ የሚለው ማስታረቅ ከሆነ አዎ ቤተክርስቲያን ይሄንም ትቀበላለች። አሁን አብራራው አይደል? አሁን ኢየሱስ ክርስቶስ አማላጅ እኮ አማላጅ ሲባል ትርጉሙን በደንብ እየመዘን ነው እናልፍ ብዬ ነው። ትርጉም እኮ ወዳጄ አዲስ ትርጉም የለህም አይደል? ኢየሱስ አማላጅ አይደል? አዎ አማላጅ ግን ማለት ብዬ ነገርኩ። አሁንም አንተ አማላጅ የሚለው አማላጅ ብቻ አድርገህ ባትወስደው ጥሩ። ስለ አማላጅ ለሁላችንም ስለሚሆን እኮ ነው፣ መማማር ነው አይደል እያወራን ያለ ነው። ዳኒ አሁንም ማብራራት ትፈልጋለህ ወንድም አለም? ያላብራራው ጉዳይ አለ? እሺ ጨርሻለሁ። ከተረዳኸኝ ጨርሻለሁ። ይቅርታ ወዳጄ። እንዴ ምን ሆነ ነው? አሁን ኢየሱስ ባብራራው መሰረት አሁን ኢየሱስ አማላጅ ነው ብለህ ታምናለህ ወይስ አታምንም? ስለ አዎ አምናለሁ አልከኝ። አምናለሁ። በቃ ዋናው እሱ ነው። እሺ ውዳሴ ኢየሱስ ክርስቶስ አንተ አሁን አማላጅ አይደለም እያልከን ያለው መሞገቻ ሐሳብን ስጠን። መልካም እንግዲህ አማላጅ የሚለውን ቃል ቀድመም ሲተረጎም ነበር፣ አንተም ዳኒ ትርጉም ስትሰጥበት ነበር። ከዛ አንፃር አምላካችን ኢየሱስ ክርስቶስን አማላጅ ነው ለማለት እኔ አልልም ፈጽሞ ማለት ነው። አንደኛ ኢየሱስ ክርስቶስን አማላጅ ስንል ኢየሱስ ክርስቶስ ራሱ አምላክ ነው አይደለ? በእርግጥ አማላጅነቱን ከራሱ ጋር ማስታረቅን ከሆነ እየተነጋገርን ያለ ነው። ኦኬ አንድ ጊዜ አስታርቆናል።
ምናልባት ቅድም የወጣው ቃል ከራሱ ጋር አንድ ጊዜ በመስቀል ላይ የፈጸመውን እንትን የሚያወሳ ነው እና ስለዚህ ከራሱ ጋር አንድ ያስታርቀውን ጉዳይ ከሆነ ያስማማናል። ከዛ ውጪ ግን ማማለድ ሲባል የአንድን ሰው በደል የአንድን ሰው ኃጢአት ይዞ በሌላ ሰው ፊት መቆም ነውና በዚህ ልክ አልረዳውም። ከዛ አንጻር ነው እኔ አያማልድም ብዬ እንትን እምለው። ምክንያቱም ራሱ ኢየሱስ ክርስቶስ አምላክ ነው። አምላክ ከሆነ ደግሞ አማላጅ የሚለው ቃል አብሮ አይሄድም። ሲቀጥል ደግሞ አምላክ ነው ብለናል፣ እኛም እናንተም እንቀበለዋለን፣ ይሄን እንስማማበታለን። ሰው አማላጅ ነው ስንል ወደ ማን ነው እንትን የሚለን? ከራሱ ጋር ከሆነ አንድ ያስታርቁናል፣ አለቀ በቃ። ከዛ ውጪ ዳይ ቱ ዳይ የኛን በደል ይዞ በሌላ ሰው ወይም ደግሞ በሌላ አካል ፊት ይቆማል ወደሚለው ዴፊኒሽን ካመጣ ነው ፈጽሞ ሊሆን አይችልም ከማለት አንፃር ነው እኔ አያማልድም የምለው። ሶ አርጊውመንት ምንድነው? ኢየሱስ ክርስቶስ አሁን አያማልድም ነው ያንተ መደምደሚያ? አያማልድም። ሶ የኦርቶዶክስ ትምህርት የትኛው ነው ታዲያ? አልገባኝም። ጥያቄውን ግልጽ አድርገው። አሁን እኮ አልተጣላንም። እኔም ልጁም አንድ አይነት መልስ ነው የመለስነው። ማስታረቅ አገልግሎት ከሆነ አዎ አስታርቆናል። ያንን አንድ ጊዜ ፈጽሟል። አንድ ጊዜ ፈጽሟል። ነገም ከነገ ወዲያም ያስታርቀናል ካልን ድጋሚ ይሰቀላል ማለት ነው። ስለዚህ አንድ ጊዜ አስታርቆናል። ይሄንን ነው ልጁም የተናገረው። አሁን መድኃኒታችን ኢየሱስ አማላጅ አይደለም ማለት ነው። አንዴ አስታርቆ ጨርሷል። አሁን አማላጅ አይደለም ማለት ነው። የማስታረቅ አገልግሎትን አንድ ጊዜ ፈጽሟል። ደሙ ዘወትር ለዘላለም ይሰራል። ልክ ዕብራውያን 7:25 ላይ እንደተጻፈው ወደ እግዚአብሔር የሚመጡትን እነማንን የሚመጡትን ማለት አዲስ የመጡትን አይደለም። እኛ ለምሳሌ ክርስቶስን አምነን ተጠምቀናል፣ ወደ እርሱ መጥተናል። ግን የመጀመሪያ አዲስ ክርስቲያን ሲመጣ ግን ያ ደም ኃጢአቱን ያነጻለታል፣ ያድነዋል፣ ይድናል፣ ያድናልም ነው የሚለው። ስለዚህ ያ ደም ያንን አገልግሎት ይሰራል። አንድ የተሰቀለው ክርስቶስ ወደ እሱ የሚመጡትን ሁሉ ያድናል። ዛሬ ግን ኃጢአት በሰራን ቁጥር ያስታርቀናል ማለት ይለምነናል ወደሚለው ትርጉም ይወስደዋል አማላጅነትን። ስለዚህ ይለምንልናል ዛሬም አንልም። አማላጅነትን ወንድሜም አሁን ከዛ አንጻር ነው የተናገረው። ይለምናል ወደሚለው ትርጉም ከሆነ አይለምንም፣ አማላጅ አያማልድም ማለት ነው። በሌላ ያሳጠርክ ወዳጄ ብራዘር የተለየ ሐሳባት አሳጠር ጨረስኩኝ ወንድሜ። ጨረስክም ብራዘር ጨርስልን ነው አሁን እየሰማኝ ማለት ነው። ሶ ዛሬ ለአንተ ኢየሱስ አስታራቂህ ነው ወይስ አስታራቂህ አይደለም? ዛሬ አሁን እኔማ ወደ እግዚአብሔር መጥቻለሁ፣ ድኛለሁኝ። አንድ ጊዜ አስታርቆኛል እኮ። እኔ ዛሬ ነው ጠየቅኩ። ዛሬ ኢየሱስ ለአንተ አስታራቂህ ነው ወይስ አስታራቂህ አይደለም? መለስኩልህ እኮ ዳኒ። እኔ ታርቄያለሁኝ፣ ወደ እግዚአብሔር የሚመጡትን ያስታርቃል። በግልጽ መልስልኝ። እኔ ለአንተ አሁን ኢየሱስ ለአንተ ዛሬ አስታራቂህ ነው ወይስ አስታራቂህ አይደለም? እሺ አልገባኝም፣ አብራራልኝ። ዛሬ ይሰቀልልሃል ድጋሚ እያልከኝ ጥያቄ። አሁን ኢየሱስ ለአንተ ዛሬ አስታራቂህ ነው ወይስ? ግልጽ አይደለም፣ አብራራልኝ ማለት ስላልገባኝ ነው አይደለ? ለምን በጣም ግልጽ ነው ብለህ ድርቅ ትላለህ ወንድሜ? ይሄው ግልጽ መሆኑን ጥያቄውን ላሳይ፣ ችግር የለም። ዛሬ ኢየሱስ ክርስቶስ ለአንተ አስታራቂህ ነው ወይስ አስታራቂህ አይደለም? እኮ አስታራቂህ ነው ስትል አሁን የኢየሱስ ክርስቶስ በፈለከው በምንም ሁኔታ ውሰደው ማለት ማብራራት ይጠይቃል እና ከፈቀድክልኝ ላብራራ። አለበለዚያ ግን ምላሽ የሌለው ጥያቄ ወይ ማለት ነው መልሰህ ከዛ ታብራራዋለህ። አሁን ዛሬ ለአንተ ኢየሱስ አስታራቂህ ነው ወይስ አስታራቂህ አይደለም? ኢየሱስ ክርስቶስ አስታርቆኛል። ያንን ማስታረቅ አገልግሎት አንድ ጊዜ ፈጽሞ ዛሬ አስታራቂ ነው ስትል ዛሬ ይለምንልሃል እያልክ ከሆነ አይለምን። አይዞ ወዳጄ እስካሁን ድረስ አንተ አይዞ እንጂ አይዞ አትበለኝ ዳኒ። ምን ነካው ወንድሜ? ቀደም ምን አልከን? ኢየሱስ ለአንተ ውሸት እንደሆነ የምታምኑት ውሸት እንደሆነ ለማሳየት ስለሆነ ወደም ስለ ኢየሱስ ክርስቶስ ታማኝ ፖለቲካሽ ይሄድ ቀጥል፣ ችግር የለውም። ራስ ሳወራ አትደረግ ወንድም ዛውራት ተደረፈ ሐሳብ ካለ በሐሳብ አንተም ደግሞ ያልሆነ ነገሮች ደስ አይሉም። አየህ ውይይት ነው። እኔ ለማስተማር አይደለ የምታስተምረኝ ከሆነ እንደዚህ አይነት ቃላቶችን ባትጠቀም ጥሩ ነው። አይዞህ ብራይ ኧረ አይዞህ ወንድሜ። አንተም መማማር ከሆነ መማማር ጥሩ ነው፣ የተሻለ ነው። አይዞህ ብራይ እኔ አልናደድም። አይዞህ ወንድሜ።
እሺ ተቀብያለሁ ነው ያንተ ላይ እሺ እንደማይዞህ እሺ ምን አለ ወዳጃችን ኢየሱስ ዛሬ አማላጄ ነው አለን ቅድም አማላጅ ነው አለን አዎ ታምናለህ ወይ ኢየሱስ ዛሬ አማላጅ ነው ስለው አዎ አምናለሁ አለ ቤተክርስቲያን ታምናለች አዎ ኢየሱስ ዛሬ አማላጅ ነው ብላ ታምናለች አለ ኦኬ አሁን መጣና እኔና ውዳሴ የተለያየ ሐሳብ አላወራንም ማለት ለምን ውዳሴ ዛሬ ኢየሱስ ያማልዳል ብሎ ስለማያምን ኦኬ ከዛ ምን አለን ወዳጃችን ምን አለን ይሄው አሁን የጠየቁ ጥያቄ ዛሬ ኢየሱስ ላንተ አስታራቂ ነው ወይ አልኩት ባጭሩ አይደለም አይደል እሺ አዎ እንደዛ ብያለሁ አሁን በደንብ አድርጌ ላብራራለህ አንተ ውሸት ስላልከኝ አንተንም ውሸት እዚህ ጋር ግልጽ ላድርገው ወይም ከተሳሳትክበትን የተረዳበትን መንገድ ግልጽ ላድርገው እኔ አብራራ አይደለም ቀደም አብራርታል አንተ ይሄን ሁሉ ሰዓት ወስደህ ታብራራ ለዛኮን ነው ያው ያወራሁት እኔ እኮ አላብራራውም ብራዘር እኔ አንተ ያልከውን ነው ያብራራሁት እኔ ያልኩትን አላልክም ያንን ነው እንዳላልክ በደንብ አድርጌ ካላልኩ ደግሞ ስላልገባ ላስረዳ ያልኩኝ ነው አላልኩም ነው የምትለኝ አላልክም እኔ ያልኩትን አላልክም እኔ ያልኩበት መንገድ ምንድነው ላስረዳ ደግም ይጠይቃል አትሊስት ለመረዳት እንኳን ረፈቃደኛ ሆነ ታወራ እጽፋለሁ ስታወራ ስለዚህ በኢየሱስ ክርስቶስ ፈቃደኛ ምንድነው ያልኩ እሺ በቃ ማለት ለምንድነው ውይይት ማናደርገው ወንድሜ ወዳጄ እየተወያየን መሰለኝ ታዲያ ለምን ታፍነኛለህ እኔ ያልኩትን እኔ እዚሁ አለው አይደል አልኩኝ ይሄው እንጻፈው ስለምድክደው በኋላ እንጻፈው ኧረ እየተቀዳ እኮ ነው አልክድም አሁን የተናገርኩትን ለውይይት ግን በኋላማ ሰዎች ሲሰሙ እኮ ይረዳሉ አሁን ግን የምትለው ነገር እንጻፈው ከዛ አላልኩም ትለኛለህ በኋላ ቀጥለ ይሄው ልጠይቅ ይሄው ግን እንዳብራራም ፈቃደኝ እባክህ ማለት የሆነ ነጥብ ማስቆጠር ላይ እየሄድክ ይመስለኛል ያ ደግሞ ለሁላችንም ጥሩ አይደለም ታች ላሉ ሰዎችም ጥሩ ማስቆጠር አንለፋም ብራዘር ነጥብ ጥላ እንደዛ ከሆነ ለማብራራት መፍቀር ጥሩ ነው እንስማማለን አይደል ሁለታችን በፈቅድልሃለሁ ያልከውን ግን መጀመሪያ እንስማ እሺ ያልኩትን እሺ አሁን እኔ አላልኩም ላብራራስ ያላልከውን ልጠይቅ አላልኩም ስላልከኝ አሁን እንዳዲስ ነው የምጠይቅ እሺ ጠይቀኝ ኢየሱስ ዛሬ ላንተ አማላጅህ ነው አማላጅ ምን ማለት ነው እሺ እንደዚህ ያረኩ ላስረዳ ደስ ባለ ተርጉሞ እድል ሰጣለሁ እሺ ኢየሱስ ክርስቶስ አስታራቂ የሚለው ከሆነ ልክ ወደ እግዚአብሔር የሚመጡትን ቤተክርስቲያን ዛሬ ማስታራቂ ነው ስትል ወደ እግዚአብሔር የሚመጡትን አንድ ጊዜ የመጡትን ያስታርቃል ማለት ግን አይደለም ያ ማለት ለማኝ ወደሚል ትርጉም ይወስዳል ስለዚህ ወደ እግዚአብሔር ግን የሚመጡትን አዲስ ክርስቲያኖችን ማለት ነው እነዛ ግን ያን በዛ ትርጉም መሰረት እኔ ግን አትደበቅ እኔ አንተን ነው የጠየቅኩኝ ታዲያ እኔ የጠየቀኝን እሺ የኔንም እኮ ብራዘር ይሄው ኢየሱስ ዛሬ ላንተ አማላጅህ ነው እኔ እሺ እንደዛ ከሆነ ይኸውልህ ለዛ ነው ቀድም አልተረዳኸኝም ያልኩት አሁን ያብራራው ስመልስም ዘጋኸኝ እኔ ወደ እግዚአብሔር መጥቻለሁ ኢየሱስ ክርስቶስን አምኜ መጥቻለሁ መልስ ምንድነው አንድ ጊዜ መጥቻለሁ ስለዚህ አይለምንልኝም ነው መልስ ምን አማላጅህ አይለምን አማላጅ አይደለም አይለምንልኝም ነው አማላጁ አይደለም አይደለም አማላጅ አይደለም እንዳትረሳው አረሳማው ጥሩ ለዚህ ነው ይሄን መጽሐፍ ጥሩ የሚሆነው ለዚህ ነው እሺ አማላጅ አይደለም ኦኬ እሺ ኢየሱስ ላንተ አስታራቂክ ነው አማላጅ የሚለው ቃል አሁን የምትል ከሆነም አንድ ጊዜ አስታርቆኛል አሁን አስታራቂ ነው ስትለኝ ስላስታረቀኝ አስተራቂ ነው እላለሁ ግን እለት ያስታርቅ ቆይ
ኢየሱስ ታገሰኝ እባክህ ትዕግስት ይኖር ወንድሜ ጥያቄ ነው ብራዘር እኮ ጥያቄው ምን አስታራቂ ነው ስትል እለት ይለምንልሃል እያልክ ነው አሁን ወይ ወንድም አለ አስታርቆኛል ስለዚህ አሁን ጥያቄ አሁን ነው ቃሉ ለትርጉም አሳሳሽ ስለሆነ የምትለኝ ጥያቄን እንዲህ ይያልክ ኢየሱስ ላንተ አሁን አስታራቂህ ነው ወይስ አይደለም እኮ አሁንም እሺ ላብራራው እባክህ ፍቀድልኝ ወንድም አለ ጥያቄውን መልስና ከዛ አብራራ እሺ የምጠይቀኝ ጥያቄ ትክክል አይደለም በቃ ትክክል አይደለም ኢየሱስ አሁን ላንተ ጥያቄው ስህተት ነው ስህተት ጥያቄን አልመልስም ችግር እኔ ለጠየቁ ጥያቄ መልስ አለ ስህተት ጥያቄ ነው ጥያቄን ታብራራ ምን ይያልክ ነው ብዬ ልጠይቅህና ይሄን ይያልኩ ነው ካልከኝ መልስ የኔ ጥያቄ መልስ አለኝ ግን ይያልክ ያለኸው ካለ መልስልኝ ዛሬ ይለምንልሃል ይያልክ ሆነ አይደለም እኔ ስለለምን አንተ ይሄው ዲፋይን አረክ ልጃን እሺ እንደዚህ እናርግ ፕሊዝ እንደሱ እንድትዋሽ ድል አሰጠ ብራዘር ይሄው አያዋሽኝ አይደለም ይኸውልህ ማስረድ እንዴ ረበስ ማአቡሎ ቅዱስ መልጃ እንደዚህ አይነት ውይይት ግን የለም መስማማት ጥሩ ነው ይሄው እኔ ምንም አላብራራውም እስካሁን ድረስ ባላልኩት ነገር እኔን አትወንጅለኝ መልጃ ለአንተ ምንድነው ከዚህ ነው የምንጀምረው መልጃ ሁለት ትርጉም አለው አንደኛ አስታራቂ ሁለተኛ መለመን ልመና እሺ አንደኛው አስታራቂ አንደኛው መለመን እሺ የኢየሱስ መልጃ ቤተክርስቲያን የምትረዳው ከየትኛው አንፃር ነው አስታራቂ ከሚለው እሺ አስታራቂ ከሚለው ግን አስታራቂ የሚለው ራሱ ትርጉሙ መለመን ወደሚለው ይመጣል የሚመጣበት ወቅት አለ ስለ ኢየሱስ ነው ያወራን ያለነው ኢየሱስ እኮ እኔ አሁን ስለ አስታራቂ ትርጉም እኮ ነው እየተናገርኩ ያለው እኮ ስለ ኢየሱስ መልጃ ስናወራ ችግር የለውም አይዞብራል አሁን የምናወራው መልጃን አንስተን ስናወራ ከአስታራቂነት አንፃር ነው የምናወራው ማለት ነው ኦኬ ሶ ተሳስተ መለመን የሚለውን ቃል እንዳትጠቀም እሺ አስታራቂ የሚለውም ያተረጓጓውም ልዩነት ስላለው ሌላ ትርጉም ልዩነት አለ አስታራቂ የሚለው አሁን በአን እሺ ይኸውልህ እባክህን ሳወራም እንትን አትበለኝ እባክህ አስታራቂ የሚለውም በንግግሮችህ ውስጥ መለመን ወደሚል የሚያስኬድ ከሆነ ያንን ነው ቀደም ያልኩ መለመን ወደሚል የሚያስኬድ ከሆነ ነው አይደለም ስለ ኢየሱስ ነው ያወራን ያለው እኮ እኔም ስለ ኢየሱስ ክርስቶስ እኮ ነው የምነግርህ እኔ እኮ ስለ ቃሉ አስታራቂ የሚለው ስለ ቤተክርስቲያን ነው ያወራን ያለው እኔ አላልኩም ሶ ቤተክርስቲያን አስታረቀ ኢየሱስ ያስታርቃል ብለህ ስታወራ ለምን ሆኖ የሚያስታርቀው ብላ ነው የምታምነው አይደለም እኮ ቤዛ ሆኖ ብላ ታምናለች ስለዚህ ልመናን ደጋግመህ እንዳታነሳው ልመናን ያነሳው ለመደበቂያ ነው እንጂ ልመና ብሎ ያነሳ ማንንም ሰው የለም እንዳታነሳ ከዚህ በኋላ እኔ ስለ ኢየሱስ አስታራቂነት ምልጃ ሳነሳ ልመና ብለህ እንዳታነሳ ይኸውልህ እለት ያስታርቃል እሺ ሂድ ቀጥል ችግር የለም በቃ እኔም እንደሚሆን አድርጌ መልስልሃለሁ ችግር የለም እንድትረዳ አድርጌ ይሄንን ተሳስተ ካስገባ ለመደበቅ ነው እየፈለክ ያለው ማለት ነው ስለተግባባ ነው እሺ አይ መደበቅ የምትለው ቃል ግን ታስቀኛለች ስትጠቀማት ታስቀኝ እንድታስቀ ነው እንደማለም ኢየሱስ አሁን አማላጅ ነው በቤተክርስቲያን ኦኬ አሁን ከላይ አስታራቂ በሚለው ትርጉም መሰረት የተሰማው ነው የት ነው የምትደበቀው ከዚህ ከሌላ ትርጉም እኮ የለውም የኢየሱስ መልጃ ስናወራ ከሌላ ትርጉም የለውም ታብረን ጨረስን እኮ ብራ ኢየሱስ ክርስቶስ አስታራቂ ነው እሺ በደም ሰምታችሁታል አሁን መቼ አሁን ለሚለው ኢየሱስ አሁን ይኸውልህ በኋላ ግን ስትጠይቀኝ አታብራራም ካልከኝ ይሄን ቃል ስህተት ገና ልጽፍልህ እኮ ነው ያልከውን ገና ልጽፍ ነው ብራዘር እኔ እስካሁን አላውቅም አንተ ነህ የምታብራራው
እኮ እሺ እንዳብራራ እየፈቀድክልኝ አይደለም እያልኩ አሁን እኮ ያልከውን ነው የምጽፈው ነው ብራዘር ምን እኮ ይኸውልህ አሁን እባክህ ዳኒ ያልከኝን እየጻፍክ ነው ስለዚህ አሁን ለተናገር ጻፈው መጀመሪያ እንዳትክደው እሺ ጻፈው እሺ ሂድ ምክንያቱም እድል ስለማሰጠኝ እዚሁ እያብራራው ሊሄድ እያልኩ እየተናገርኩ ነው ለምንድን ነው አንተ ማብራራትን ማትፈቅደው እኮ አትሊስት ያልከውን እንዳትክደው ልጻፈው ከዛ ደግሞ ታብራራዋለህ ብራዘር ግልጽ እኮ ነው ወዳጅ እሺ አብራራዋለሁ አዎ ምን አለን ኢየሱስ አሁን አስታራቂ ነው አለ ማንን ነው የሚያስታርቀው ግን እዘረዝረዋለሁ ትነግረኛለህ እሺ አሁን አብራራው እሺ ላብራራለህ እሺ ይሄን እንዳብራራው ዕብራውያን 7:25 አውጣልኝ ምናልባት መጽሐፍ ቅዱስ እዛው ስላለ ቀደም ስታወጣ ስለነበር እሺ ምን ማለት እንደሆነ እሺ ባትሪ ሊዘጋ ነው እሺ አንዴት ታገሰኛለህ እሺ ባይብል ያዛለ ከኛ ማለት ይከፍት የሚችል አንዴ ቻርጅ እስኪያደርግ ድረስ የተወሰነ እሺ ቆይ ታብሌቱን አለ እሺ እሺ ምን ላውጣለ በታብሌቱ ቀደም ያወጣውን ዕብራውያን 7:25 ዕብራውያን 7:25 እሺ ያው እሺ ያው እሺ ቴንክ ዩ ይኸውልህ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ያ ማለት የክርስቶስ አንድ ጊዜ ቤዛ ሆኖ የተሰቀለ ቤዛ ሆኖ የሰጠን ደም ለዘላለም ሁል ጊዜ በሕይወት ይኖራል ያ ደም ያስታርቀናል ያድነናል ማለት ነው ያድነናል የሚለውንም ምን ይላል መሰለ ስለዚህ ደግሞ እዚህ ጋር ነው ለናገር የፈለኩት ወደ እግዚአብሔር የሚመጡትን ወደ እግዚአብሔር የሚመጡት ማለት አዲስ ክርስቲያኖችን የሚያምኑትን በአጠቃላይ እኛ ክርስቲያን የሆነውን ሳይሆን አዲስ ክርስቲያኖችን ወደ እግዚአብሔር የሚመጡትን ፈጽሞ ወደ ታች አደረክብኝ ያነበብኩኝ ነው እርሶ እየጻፍኩ ስለነበረ እሺ አዲስ ይኸውልህ ፈጽሞ ሊያድናቸው ይችላል ስለዚህ ማዳን በሚለው ትርጉም ሁላችንንም ያድነናል ወደ እግዚአብሔር የሚመጡትን ግን ያ ደም ያ አንድ ጊዜ መስዋዕት የሆነው ቤዛ የሆነው ደም ግን ዘወትር ስለሚሰራ ወደ እርሱ የሚመጡትን ሁሉ ያድናቸዋል ወደ እግዚአብሔር አንድ እኛን ወደ እግዚአብሔር ያደም አድኖ አምጥቶናል ምክንያቱም በእርሱ አምነናል ባመንንና በተጠመቅን ጊዜ ወደ እግዚአብሔር አቅርቦናል ያ ደም ይሰራልናል ዘወትር ማለት ይሄንን ነው ዘወትር ሁሉ ጊዜ ወደ እርሱ የሚመጡትን ወደ እግዚአብሔር የሚመጡትን ያድናቸዋል በነገራችን ላይ ያድናቸዋል ሲል እርሱ አስታራቂ ሲሆን ወይም ደግሞ በጣም ርዕስ እንዳንቀይር ኖ ሌላ አይደለም እየቀየርኩ የራሱን እያብራራሁኝ ነው አልጨረስኩም እሺ ይሄው የኢየሱስ አስታራቂነት ለአዲስ ክርስቲያኖች ነው እንጂ ለኔ አይደለም እያልከኝ ያለው እሺ አሁን አልጨረስኩም ስለ ነበረ እሺ ላብራራ አሁንም ብራዘር ሁሉን አብራርታ አትችለውም ምክንያቱም ጥያቄ በጣም የተቆረጠ ነገር ነው በጣም ግልጽ ነው ጥያቄ ብራዘር ጥያቄ እንዴ ማብራራት የሚጠይቅ ጥያቄ አብራራው ብራዘር ያብራራ ዘመናችን አትበለውማ መጀመሪያ መልሰ ከዛ ግልጽ አይደለም ስትባል ታብራራዋል ሁሉ ጥያቄ ይብራራል ኦኬ ምን እያልከኝ ነው እሺ እኔ ምንም አላልኩም ጥያቄው በጣም ግልጽ ነው ለኔ አይደለም አሁን የክርስቶስ ኢየሱስ ምልጃ ወይ ደግሞ አስታራቂነቱ ለአዲስ አማኝ ብቻ ነው ያልከኝ ያለው
ያ ደም ያ ልመና አንድ ጊዜ የሰራው የማስታረቅ አገልግሎት አንድ ጊዜ የፈጸመው ይሄንን ቃል እንዳታወራ ልመና የሚል ሰርዘናል እንዳትደበቅ የማሳሽ በስተትን የተናገርኩት አንድ ጊዜ የሰራው እንደዛ አርጌ ላርምልኝ ምንም ችግር የለውም አንድ ጊዜ የሰራው ስራ አዲስ ለሚመጡ አሁንም ደግሜ ነግርሃለሁ ለእኔ ግን ሲሆን ልመና በሚለው ትርጉም ስለሚወስድ ለእኔ ሲሆን ልመና የሚለውን ትርጉም ስለሚወስድ አትደበቅ ብራዘር ልመና የሚል ቃል ከኢየሱስ ምልጃ አንፃር ሰርዘናል ከቃል ከዲክሽነሪያችን አውጥተን ነው የተነሳነው እሺ እንዳትደበቅ ለእኔ ሲሆን አንድ ጊዜ አስታርቆኛል ያ ደም አንድ ጊዜ ሰርቶልኛል ስለዚህ እኔ ከእግዚአብሔር ጋር ታርቅ ያለሁኝ ብዬ የኔ ጥያቄ ስለዚህ አሁን ኢየሱስ ላንተ አስታራቂ ነው ወይስ አስታራቂ አይደለም ቀጥተኛ መልስ ስላብራራው እኮ አስታራቂ ነው ማለቴ ግን ይኸውልህ እኔ ጠየቅኩ ስላንተ ነው አሁን ያልኩ አሁን ብራዘር አሁን ላንተ አስታርቆኛል ያስታረቀኝን አስታራቂ አይደለም ማለት ይችላል ወራጅ አሁን ያልኩ ራይት ነው ዛሬ አንድ ጊዜ ፈጽሞልኛል አስታርቆኛል እኮ አልኩ አንድ ጊዜ አስታርቆኛል እኔ ጠየቅኩ አሁን ነው ድጋሚ አስታርቀሃል ይያልከኝ ነው አሁን ማለት ነው ኢየሱስ አሁን ላንተ አስታራቂ ነው ወይስ አስታራቂ አይደለም አሁን አስታርቆኛል ስለዚህ አሁን ላንተ ኢየሱስ ጋር አልተጣላም የተጣላ አሁን ተጣልቻለሁ እንዴ ድጋሚ የሚያስታርቅ እኮ ችግር የለም እኮ እሱን ተመልስልኛል ስለዚህ ኢየሱስ አስታራቂ አይደለም በለኛ አሁን እየጠየቅኩ ያለው ጥያቄ ትክክል አይደለም በዛው እኮ በለኝ እኮ እምነትን በለኝ ስላስታረቀኝ አስታርቆኛል እንደዚህ እናርገዋ የታረቀ ሰው አሁን ኦሬዲ ታርቅ ያለው ብለኛል የታረቀ ሰው እሺ አስታራቂ ያስፈልገዋል አስታርቆኛል ያልኩ ለዛ ነው አሁን ኢየሱስ ክርስቶስ ስለዚህ አሁን ላንተ ኢየሱስ ክርስቶስ አስታራቂ ነው ካልከኝ አስታርቆኛል ድጋሚ መታረቅ ለምን ያስፈልገኛል ወዳጄ ስለዚህ የታረቀ ሰው አስታራቂው አለ ወይ የታረቀ ሰው ድጋሚ አስታራቂ ማያስፈልገውም ታርቋል ስለዚህ አሁን ኢየሱስ ላንተ አስታራቂ ካይደለም ማለት ነው አሁን ነው ያወራን ያለው ነበረ ከእግዚአብሔር ጋር አልተጣላውም ለምንድን ነው እኮ ካልተጣላ ኢየሱስ ለኔ አስታራቂ አይደለም አስታርቆኛል ደሙን መስዋዕት አድርጎ በቀራንዮ ተሰቅሎ እሱ ነበረ ነው እሱ ላይ ይቅር የተባለ ሰው እንዴት ይድጋሚ ይቅር አንተ ህይወት ይወለ ትላንት ዛሬ ይሄው ግልጽ የሆነ ትምህርት ኦኬ ትላንት ላንተ ኢየሱስ ምን ነበር አስታራቂ ዛሬስ ኢየሱስ ላንተ ማለት ምን አይነት ነገር እየሰራህ እንደሆነ አልገባኝም ብራዘር እምነትህን ንገረኝ እኔ ውስጥ አትደበቅ እኔ ምንም አላወራሁም ብራዘር ትላንት ማስታረቁ የታረቅኩበት ስለሆነ ትላንት አስታራቂህ ነበር ዛሬስ አንድ ጊዜ ታርቅ ያለው ስለዚህ ሁሉ ጊዜ ዛሬስ ኢየሱስ አስታራቂህ ነው ወይ ነው ጥያቄ This is a question brother ማለት ኢየሱስ ክርስቶስ አንድ ጊዜ አስታርቆኛል ይያልኩ ነው አይደል ይሄው ትላንትና ጨርሰን አልተጣላሁም ነው መልሴ እኔ ከክርስቶስ ጋር ዛሬ ኢየሱስ ክርስቶስ ላንተ አስታራቂህ ነክ ወይ ወንድምነት አልገባኝም ማለት ዛሬ ለምንልሃል ኃጢያትን በሰራህ ጊዜ ካልከኝ ልመና ወደሚለው ትርጉም ይወስዳል ስለዚህ አንዴ ቆሽ ወንድማችን ኦኬ አንዴ ብዙ ሊመልስልህ አልፈለገም አይ ዶንት ኖ ለምን እንደዚህ ለማለት እንደፈለገ ባላቅም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴዋ እንኳን አሁን ማለት ዛሬ ማለት ዛሬ በሰማያት ኢየሱስ አስታራቂ እንደሆነ በየቅዳሴዋ ታዜማለች እኔ ልጆቿ ወይ ቅዳሴዋን አያውቁም ወይ ዜማዋን አያውቁም ወይ መጽሐፍ ቅዱስ አያውቁም መድረቅ ብቻ እንደው እኔ አንዳንዴ እንኳን አሁን ብራዘር አንተ ጥሩ የምትወያይ ሰው ነበርክ በዚህን ያህል መድረቅ ምንድነው የሚያስፈልገው የኢትዮጵያ ኦርቶዶክስ በእያንዳንዱ ቅዳሴ በምትገባበት ሰዓት ላይ ካህኑ እንኳን አሁን በሰማያት ኢየሱስ አስታራቂ እንደሆነ ደሙ አሁን እንደሚናገር አሁን እንደሚያስታርቅ ክላህ እያለች ትጮኻለች አንተ ግን እዚህ በቃ ዝም ብለህ ትከራከራለህ ብራዘር ኤርሚ አይ በጣም የሚያሳዝነው ለእውነት ኤርሚ
እኔም ደግሜ አንተን ጨምሬ ቅዳሴን ብቻ ሳይሆን ውዳሴ ማርያምም አንተ ታውቃለህ። ውዳሴ ማርያም ላይ አለ አስታራቂ የአዲስ ኪዳን አስታራቂ ብላ ውዳሴ ማርያም ላይ ትናገራለች። እሱን ግልጽ ተናግሬያለሁኝ እኮ። አሁንም እኮ አስታራቂ አይደለም አስታራቂ ግን ስንል አሁን እኮ ነው አሁን ማለት ያ አሁን አዲስ ኪዳን አይደል የውዳሴ ማርያም ሰንበተ ክርስቲያኑ ላይ ወኮነ ሐራቄ ለአዲስ ኪዳን ብላ ስትል አዲስ ኪዳን አላለቀም። አሁን ያለንበት የአዲስ ኪዳን ዘመን ነው ከጌታችን ሞት በኋላ ማለት ነው። ስለዚህ አሁን አንተ አዲስ ኪዳን ውስጥ ሆነህ አሁን ኢየሱስ ክርስቶስ እኔ አልተጣላሁም ከእግዚአብሔር ጋር አሁን ለምን እታረቃለሁ? ኦልሬዲ አንዴ በሞቱ አስታርቆኛል፣ አሁን ግን አያስታርቀኝም ነው እያልክ ያለው። ይሄ ደግሞ ከመጽሐፍ ቅዱስም ከቤተክርስቲያኒቱም ትምህርት ጋር ይጋጭባል። እሺ ኤርሚ ምን ለማለት እንደፈለግኩኝ አሁን በደንብ ላስረዳ። ይኸውልህ የአዲስ ኪዳን አስታራቂ ስትል ምንድን ነው? ለአዲስ ኪዳን መጥቶ አንድ ጊዜ ቤዛ ሆኖ የፈጸመውን የቤዛነት አገልግሎት ስራ ነው። ስለዚህ አንድ ሰው አምኖ ተጠምቆ ክርስቲያን ሲሆን ያ የአዲስ ኪዳን ደግሞ ዘወትር አሁንም ይሰራል። ግን ይሰራል ልጨርስ ኤርሚ ልጨርስ እና እኔ ምን እያልኩኝ ነው? ነገር ግን አሁን ያ ደም አስታርቆኛል፣ ታርቅ ያለሁኝ ያ ደም ዛሬ ማስታራቂ አይደለም ነው። ዛሬ የሚመጡት አዲስ ክርስቲያኖችን ወደ ክርስቶስ የሚመጡትን ሁሉ ይሰራል፣ ያስታርቃል። ግን አንድ ጊዜ የታረቀ ሰው ኃጢአት ሰርቶ በወደቀ ቁጥር ያስታርቃል ማለት ዘወትር ኢየሱስ ክርስቶስ ድጋሚ ይሰቀላል ማለት ወደሚለው ትርጉም ይወስደናል። እንደዛ ማለት አይወስድም። ማን ይወስዳል? ቤተክርስቲያኒቱ በመጽሐፈ ሰዓታት በውዳሴ ማርያም ብቻ ሳይሆን በመጽሐፈ ሰዓታት፣ በመጽሐፈ ዚቅ፣ በመጽሐፈ ቅዳሴ የዜማ መጽሐፍቶቿ ላይ አሁን እንኳን በሰማያት ቅድም እንዳልከው ማለት ኦኬ ደሙ አሁን ይሰራል ብለህ ስትል ምንድነው ስራው ተብሎ ሲባል ደሙ ንግግር አለው ነው፣ ይናገራል ነው። መጽሐፍ ቅዱስ እንደሚል ነው ቤተክርስቲያኒቱን ብላ ምትለው ማለት ነው። እሺ እኔ ከተሳሳትኩኝ እመለሳለሁኝ። ይናገራል ነው። አይ በዚህ ነው ያልክ። እኔ አሁን አንተ በጣም የምትለውን አንተን ራስህ ልጠይቅህና ስለምታውቅ ማለት ነው። ቤተክርስቲያን ስትል እለት እለት ኃጢአት በሰራን በወደቅን ቁጥር ይለምንልናል እያለች ነው አይደለም? ደሙ ስለኛ ያንን ነው አይደለም እያልኩኝ ያለሁት። እኛ ተቀብያለሁ እኮ በሁለት አቅጣጫ ነው ማሳየህ። ቤተክርስቲያኒቱ እለት እለት ኃጢአት በምንሰራ ሰዓት ላይ ይለምንልናልም ብላ የምትለው መጽሐፍቶች አሉ እጄ ላይ። እንደገና ደግሞ አይ ልመና አይደለም፣ ልመና ለሱ አይስማማውም። አንድ ጊዜ ግን ባቀረበው መስዋዕትነት በደሙ መፍሰስና በስጋው መቆረስ በኩል አሁንም ጭምር በሰማያት እንኳን ሆኖ በጌታችን በኢየሱስ ክርስቶስ ደም ማለት የጌታችን የኢየሱስ ክርስቶስ ደም ልክ ዕብራውያን 12 ላይ በተነገረው ማለት ነው ስለኔ የተሻለውን የሚሻለውን ይናገራል ይጮሃል ብላ ትላለች። ማለት ደሙ ንግግር አለው ማለት ነው። ልክ የዘፍጥረት መጽሐፍ ምዕራፍ 4 ላይ ያለው አይነት የአቤልና የቃየልን የዕብራውያን መልእክት ጻፊ አነጻጽሮ በምዕራፍ 12 ቁጥር 24 ላይ እንደጻፈው ማለት ነው። እና ደሙ ንግግር አለው ሚንስ አሁን አንተ እለት እለት የምትበድለው በደል አለ አይደል? በሐልዮ በነቢብ በገቢር ተብሎ የሚባለው ማለት ነው። በምትበድለው ኃጢአትና በደል ምክንያት ካህኑ ጋር ስትሄድ ለካህኑ ኃጢአትን በምትናገር ሰዓት ላይ ካህኑ የንሳ ስርዓቱን በሚጠብቅ አይነት ሁኔታ ቀኖና ይሰጠዋል። ቤተክርስቲያኑ ራሱ እንኳን አሁን ህዝቡን ስትባርክ ምን ብላ ነው? ህዝቡን ስትባርክ ወይ ደግሞ ህዝቡን ጌታ ይቅር እንዲል ብላ ስትል ምን ደብላ የምትለው? ይፍታ ይድግ ያንጽህ ወይ ቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ስራ ኃጢአት ወደ መሳሴ አበሳ አይደል ብላ የምትለው? ስራዬ ኃጢአት ወደ መሳሴ አበሳ ነው። እና አሁንም ጭምር ነው ታዲያ ስራዬ ኃጢአት ወደ መሳሴ አበሳ። አንድ ጊዜ ባቀረበው ደሙ በፈሰሰው ደሙ በተቆረሰው ስጋ አሁን ኢየሱስ ክርስቶስን አንተ እለት እለት በሐልዮ በነቢብ በገቢር በምትበድለው በደል የኃጢአት ይቅርታን የምታገኘው በማን ነው? በጌታችን በኢየሱስ ክርስቶስ ደም ነው አይደል? በጣም ጥሩ። የኃጢአት ይቅርታን የማገኘው በእርሱ ደም ነው። ወደ ቁርባን ቅረቡ ትላለች አይደለ? አዎ። ቁርባኑ የኃጢአት ይቅርታ ይሰጣል ተብሎ ይታመናል አይደል? በኦርቶዶክስ አዎ፣ የኃጢአት ማስተሰሪያ ነው። አዎ። ስለዚህ የኃጢአት ማስተሰሪያ ካደረገ ቁርባኑ መታረቅን ይሰጣል ማለት ነው። የኃጢአት ስርየትን ከሰጠህ ያ ቁርባኑ ደሙ አማናዊ ነው ብላ ስለምትል ደሙ ይናገራል ማለት ነው። በጣም በዚህ አተረጓጎምህ እስማማለሁኝ። የቤተክርስቲያኒቱ የኔ አተረጓጎም አይደል? የቤተክርስቲያኒቱን አተረጓጎም እኮ በአገላለጽ ቤተክርስቲያን በገለጸችው አገላለጽ በቀጥታ እየገለጽከው ስለሆነ ተቀበላለሁ ነው። ስለዚህ አሁን አንተ ትናንትና
አመንዝረው የገለ ሰርቀ ቢሆን ንስሐ ግባ ብላ ስትል ለዛሬ ትናንትና ይሄን ካደረክ ለዛሬ መታረቅን ከእግዚአብሔር ጋር እንደገና የምታገኘው በማን ነው ማለት ነው? በኢየሱስ ክርስቶስ ደም ነው አይደል? ይቅር ይልሃል ነው የምትለው። አየህ እዛ ቀደም ኃጢአትን የሚያስተሰርይ ይቅር ባይ ያልከኝ ገለጽልኛል። ደሙ ስላንተ ይናገራል ትላለህ እኮ ይቅር ይልሃል ያልከኝ ነው። ሲገለጽም ካህኑም ሲያሳርግ የሚናገረውን የኢየሱስ ክርስቶስ ደም ስጋና ደምን ብትወስድ ኃጢአትን ሲያስተሰርይ ይቅር የሚል ያልከኝ ነው። ስለዚህ ይቅር ይለኛል ማለት ነው። ይለምንልኛል ሳይሆን እሺ ይቅርታ አቋራጭ እኔ እኮ ልመናን ብለህ ካልክ ራሱ ልመና ከ6 በላይ መጽሐፍት መረጃ አለ። እዚህ ልመናን ብላችሁ ካላችሁ በልመና ቤተክርስቲያኒቱ ኢየሱስ አሁን በሰማያት ይለምናል ብላለች። እኔ ኤርሚ ይቅርታ አድርግልኝ ልመናን ይለምናል ካለች እኔ ያላነበብኩት መጽሐፍ ከእውቀት ማነስ ሊሆን ይችላል እቀበላለሁ። እስከዛሬ ድረስ የኢየሱስ ክርስቶስ ደም ይለምናል ሳይሆን ኃጢአትን ያስተሰርያል የሚለውን እንደገለጽከውም አሁን ይለምናል ግን ዛሬም ይለምናል እኔ ጠይቃለሁ እቀበላለሁኝም እሺ ይላል። ለኃጢአተኞች አሁን በሰማያት ሆኖ እኮ ይለምናል ብላ ትላለች ቤተክርስቲያን። የኢየሱስ ክርስቶስ ደም እቀበላለሁ ራሱ ኢየሱስ ጸሎትን ያቀርባል ብላ ትላለች። ዛሬም ጸሎትን ያቀርባል። አዎ በብርኬ ይሄን መጽሐፍ ወስጄም ቤተክርስቲያን መምህራኖችን እጠይቃለሁ። ምንም እናሳያለን። ወንድምነት መምህር ስላልሆንኩኝ ማለት ነው። ባይሻ እንዴ ወንድምነት ማይከፈል አልከፈትኩም። ወንድምነት አልከፈትኩም። ኖ ብሩኬ ከፍቷል። የለም እኮ ብሩኬ ነው ማለት ነው። የለም ብሩኬ ውዳሴ ማይከፍታል የኔ ከተለው ሚት ሆነ ማነው አንሚት ሆነ ያሳያል። አንዳንድ ጊዜ አንሚት ሳይሆኑ ሰዎች ሰሞኑን ያመጣው ነገር ነው። ኦኬ እሺ ኦኬ። ስለዚህ ኢየሱስ ክርስቶስ አሁን በሰማያት ራሱ እንኳን ይለምናል ብላ ቤተክርስቲያኒቱ ትላለች። ችግር የለም ባይቀርብ መጽሐፉን ራሱ ከነገርከኝና ማገኘው ከሆነ ወይ ደግሞ በውስጥ ጽፋለሁ መጽፍልኝ ከሆነ አሁን ማቅረብ ካልቻለ እኔ እቀበልሃለሁ ጠይቃለሁ። አንተው ቤት መጥቼ አንተ ጋር ማውራት እንችላለን። ድርሳነ ሰንበት መጽሐፉ እጄ ላይ አለ። ድርሳነ ሰንበት አክቹአሊ እኔ የለኝም። እንደው በውስጥ ጽፌልህ እንትን ካረክልኝ እንትን ካልከኝ እጠይቃለሁ። እኔ አባቶችን ችግር የለም። እዚሁ ካሜራ ከፍቼ ላሳይህ ስክሪንሾት ታደርገዋለህ? አረጋለሁ። ምንም ችግር የለም። ኢየሱስ ክርስቶስ ዛሬም ይለምናል የምትል ከሆነና ያ ትርጉም በቀጥታ ከአብ ጋር ይለምንልናል ለተለት የሚል ከሆነ እቀበላለሁ። ያው እንደውም ነፍሳትን ከሲኦል አውጥተው መላእክት እያመጡለት ስለነሱ ለተለት ጸሎትን ያደርጋል። እንደዛ ግን ቤተክርስቲያኗን የምትለው እንጂ እኛ አይደለንም የምንለው። ወንጌል አማኞች ይለምናል የምንለው እኛ አይደለንም። ቤተክርስቲያን ዳጊ ገብቶኛል። ቤተክርስቲያን ነው የምትለው። ቤተክርስቲያን ግን የራሷ ትርጉም አተረጓጎም አላት። ስለዚህ ጠይቃለሁ ያልኩት ያንን ነው። እሺ ወንድማችን እሱ ዞሮ በእኛ ላይ ስለነበር እኛ እንደማንል ልታውቀው ብዬ ነው። እስከዛ እስኪያወጣልን መጽሐፉን ግልጽ ላደርግልህ ብዬ ነው።